እኛ በህይወታችን ውጤት እያመጣ ነው። እናንተ ግን ዛሬም የሷን ጋብቻ እያነሳችሁ ቤተ እምነታችሁን እንኳን ማስጠበቅ አልቻላችሁም። እሺ ማንሽ አንቺ ሴቲቱ ልጅ ስምሽን ቆይ እስኪ ልየው። ኢብራሂም ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ሰላም ብያለሁ ክርስቲያኖች። የአሁኑን የመሲን ንግግር ሪከርድ አድርጋችሁ በደንብ አሰራጩት። መሲ ጀዛኪላ ኸይርን ብዙ ጊዜ አውርተሻል። ያሁኑ ግን ስፔሻል አድርጌዋለሁ። ተመችቶኛል። ግን ሰውየው ቢኖር የምጠይቀው ጥያቄ ነበረ። መሲ ሰላም ነው? እንዴት ነሽ? አልሐምዱሊላህ አላሁ ይመስገን። ማነሽ? ቀለሜ አለሽ? ቀለሟ አለው። እንዴት ናችሁ? እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ኦርቶዶክስ ነሽ? አዎ ኦርቶዶክስ ነኝ። አይ ወንድም የወጣ እሱን ላወራ ነበረ፣ እሱ ወጣ። ሰው መጀመሪያ ማውራት የሚችለው ከሚመስለው ሰው ጋር ነው። ኦልሬዲ መጀመሪያ እናንተም ብትሆኑ የራሳችሁ ሃይማኖት ወቁ። ስለ ሰው ሃይማኖት አይመለከታችሁም። ስለዚህ ልጁን ለማውራት ብዬ ነበረ ማለት እናመሰግናለን። እኛ የምናወራው የእናንተ መጽሐፍ ጋራችሁ ከተመሳሰልን ማለት ምን አወያየን ሲጀመር አንድ አይነት ከሆነ የእናንተ መጽሐፍ መስሎሽ ነው እንደምናወራው እንድትድኑ ነው እንጂ የምንለፈልፈው ምንሽ እያለ ማውራ መጽሐፍ ደግሞ። እሺ ሌላ ክርስቲያን አለ? ሌሎች ክርስቲያኖች እስከሚገቡ ያ ጀማዓ በኦርቶዶክስ ቤተክርስቲያን ዛሬ ባለፈ ያስተማርኩትን ላልሰማችሁ ልድገምላችሁ። በኦርቶዶክስ ቤተክርስቲያን ወደ 7 የሚደርሱ አጽዋማት አሉ። እነዚህን አጽዋማት በስብሰባ ቄሶችና መነኩሴዎች ናቸው ህዝብ ላይ የጫኑት እንጂ መጽሐፍ ቅዱስ ላይ አንዳቸው ኦርቶዶክስ አጽዋማት የሉም። በነገራችን ላይ ኢየሱስ ክርስቶስ የጾሙ ለራሱ ነው። ያኒ ከእግዚአብሔር ጋር ለመታረቅ እግዚአብሔርን ለማስደሰት በቃ እግዚአብሔርን እየለመነ ነው እንጂ ኢየሱስ ማለት ነው። ኢየሱስ አይሁድ ነው። አይሁዶች ጾም እንደሚጾሙ ታውቃላችሁ። ስለዚህ ሙሴ 40 ቀን ጾሞ ነበር፣ ኤልያስ 40 ቀን ጾሞ ነበር። ስለዚህ ኢየሱስ እንደ ሙሴና እንደ ኤልያስ 40 ቀን ጾመ እንጂ ህዝብ ኦርቶዶክስ እንዲጾም አይደለም። ሲጀመር ኦርቶዶክስና ኢየሱስ ምን አገናኛቸው? አይተዋወቁም። ታሳውሳላችሁ ሰሞኑን ፕሮቴስታንቶች ጾም አይጾሙም እየተባሉ በኦርቶዶክሶች ሲሰደቡ ሲዘለፉ ኖረዋል አይደለም? ሰሞኑን የሙሉ ወንጌል ቤተክርስቲያን አንድ ወር ጾም አላዘዘችም። ስለዚህ በክርስትና በኦርቶዶክስ ታሪክም እንደዚህ ናቸው። ቄሶች ብቅ ብለው ህዝቡን እንደዚህ አይነት ጾም ጾሙ ብለው አዘዙ። ህዝቡ ምን እያደረገው መጣ? የህይወቱ አንዱ አካል እያደረገው መጣ ማለት ነው። የሙሉ ወንጌል ቤተክርስቲያን ዘንድሮ አንድ ወር ጾሙ ብላ አዛለች። ለሚቀጥለው ዓመት ወይ ይጾማሉ ወይ አይጾሙ፣ ያኒ እንዳየሩ ጸባይ ማለት ነው። ስለዚህ ኦፒን ደነሽ ውዴ፣ እስኪ ኦፒን አስገባት፣ ቦታ ፈልጉና ኦፒን አስገባት። እሺ ያንን ራሱ ነው በጣም ይገረመኝ እኔ እንዴ ዝም ብሎ ነው ሰው ግን ዝም ብሎ ነው እንደሚነገው ተከታው እና አሁን ለምሳሌ ይቅርታ ጀም ይኸውላችሁ በክርስትና ታሪክ ማለት ነው። በክርስትና ታሪክ ቄሶችና መነኩሴዎች ናቸው በቃ ዋና መሪዎቹ ማለት ነው፣ አዛዦቹ እንደ ፈጣሪ የሚታየው። ለዛም ነው አምላካችን አላህ Subhanahu Wa Ta'ala ቀሳውስትንና መለኮሳትን አማልክት አድርገው ይይዛሉ ያለው። ለዛ ነው ልብ በሉ። አማልክት ብሎ ማለት ይሄ የፈጣሪ አምላክ ሳይሆን ቄስና መነኩሴ እንደፈለገ ያዛቸዋል፣ እንደፈለገ ህግና ስርዓት እያወጣ ይጭንባቸዋል እያለው አምላካችን አላህ Subhanahu Wa Ta'ala በእጃቸው ይጽፉና የክትቡና በአይዲህም ይቁሉና هذا من عند الله በእጃቸው ይጻፉ ይሄ ከአላህ ነው ይላሉ ነው ያለው አምላካችን አላህ Subhanahu Wa Ta'ala። ይሄ ትክክለኛና የሚገርም በክርስትናው ታሪክ የነበረ ነው። ዘንድሮ የሙሉ ወንጌል ቤተክርስቲያን አንድ ወር ጾሙ ብላ ጴንጤውን አዛለ። ጴንጤው ደግሞ የፓስተሮቹን የጴንጤ ቄሶችን ሰምተው እየጾሙ ነው። በኦርቶዶክስ ታሪክም የ40 ቀን ይሄ ይሁዳዴ ጾም የመጣው ኢየሱስን ፈጣሪ ለማድረግ ሲሰበሰቡ የኒቃኤ ጉባኤ ጊዜ ነው። 40 ቀን እንደሚጾሙ 9 ሰዓት እንደሚያፈጥሩ ቄሶቹ ናቸው በስብሰባ የተስማሙት እንጂ 40 ቀን ይሁዳዴ ጾሙ የሚል መጽሐፍ ቅዱስ ላይ የለም። ይሁዳዴ ጾም የገና ጾም ብታምኑም ባታምኑም አንድ የግብፃዊ መነኩሴ ነው። ግብፃዊ መነኩሴ ልክ እንደ ሙሉ ወንጌል ቤተክርስቲያን የነብያት ጾም ብሎ የገና ጾም አዘዘ። ከዛሬ ገና እንግዲህ ኢየሱስ ክርስቶስ ከተወለደ
2000 ዓመት አልፎታል። ካረገ 2000 ዓመት አልፎታል። የገና ጾም መጾም ከተጀመረ ስንት ዓመቱ እንደሆነ ታውቃላችሁ? ገና 800 ዓመቱ ነው። በ13ኛው ክፍለ ዘመን ነው የገናን ጾም ጾሙ ብለው የግብጽ መነኩሴዎች ያመጡት። አንድ ያዙ። ሌላኛው በነገራችን ላይ የኦርቶዶክስ ኢየሱስ ፈጣሪ የተደረገው ማርያም የፈጣሪ እናት ናት፣ የኦርቶዶክስ አጾማት ምናምን በቱርክ በግብጽና በሶሪያ አገር የተደረጉ ስብሰባዎች ናቸው አጠቃላይ ማለት ነው። ሌላው ደግሞ የነነዌ ጾም የሚባለው የሶሪያ መነኩሴዎች ናቸው፣ የሶሪያ ቄሶች ናቸው በህዝቡ ላይ ይህን ጾም ያመጡት። የሆነ ወረርሽኝ ሲከሰት ወረርሽኙን ለመከላከል ምን አደረጉ? እንደነነዌ ሰዎችን ንጹም ብለው ልክ እንደ ሙሉ ወንጌል ቤተክርስቲያን ምን አደረጓቸው? ጾሙ ብለው አዘዟቸው። ይሄ የሆነው በመቼው ነው ታውቃላችሁ? በ7ኛው መቶ ክፍለ ዘመን። ልብ በሉ፣ በ7ኛው መቶ ክፍለ ዘመን። ለምሳሌ ደግሞ በኦርቶዶክስ ቤተክርስቲያን በየዓመቱ ነሐሴ ላይ የሚጾመው የፍስለታ ጾም ደግሞ መቼ እንደመጣ ታውቃላችሁ? በ5ኛው ክፍለ ዘመን ቄሮስ ማርያም የፈጣሪ እናት ናት፣ ወላዲተ አምላክ ናት የሚል አስተምሮ በህዝብ ላይ ካመጣ በኋላ ምን አደረጉ? የፈጣሪ እናት ናት፣ ሙት አልቀረችም፣ አርጋለች የሚል አስገራሚ ትምህርት አመጡ። ይህን ትምህርት ካመጡ በኋላ ምን አደረጉ? አይሙታ ከስንት ቀን በኋላ ወደ ሰማይ ስላረገች መታሰቢያነቷ ይሆን ጾምን ንጹም ብለው ቄሶቹ ምን አመጡ? የፍስለታ ጾም አመጡ። የፍስለታ ጾም የመጣው ከመቼ ነው? ከኤፌሶን ስብሰባ በኋላ ነው። ኤፌሶን በቱርክ ሀገር የነበረ ማለት ነው። ስለዚህ የኦርቶዶክስ አጽዋማት በነብያት የማይታወቅ በሐዋርያት የማይታወቅ የግብጽ የቱርክና የሶሪያ ቄስና መነኩሴ በህዝቡ ላይ የጫኑት ነው ማለት ነው። ወሬ አስረዘምኩባችሁ። አህሌን ኦፒዬ እንዴት ነሽ? መስዬ እንዴት ነሽ? አትጠገቢም? ጸሎተን እየደመጥን ነበር። አዎ ተጠፋፈምን ዘማን ካየሁሽ። አዎ ባቢ ስራ ቀይሮ የስራ ሰዓትም ቀይሮ ነበር። እዛች ቤት ነበር የምንገናኘው። ሳምቡሳሽን እየጠቀለሽ ነው የምታስተምሪ እና ምን ላድርገው? ሳምቡሳ በእውነት ባቢ ደህና ነው። ባቢ በጣም ደህና ነው። የኔ ውድ ረመዳን ከሪም ብለናል ላይ ለመግባት። አዎ ሰዓት ስለቀየረ የፒኤም ተረኛ ነው እና ስለሚተኛ አይበቃውም ሰዓት አስተካክሎ ይመጣል። አላህ የጠብቀው ባለበት ሰላም። በፊትማ እየተሞላቀቀ በእንቅልፍ ሰዓቱ ነበር ከኛ ጋር የሚያወራው። አሁን አልተመጣጣም። እንደውም ባለፈው እንደ መሲ እኔም በባስ ሄድኩ ላይ ልግባ እንደ እያለኝ ነበር። አንቺ እንዴት ነሽ ሀቢብቲ? እንዴት ነሽ? ስራ ኑሮ ዋናው እሱ ነው። ደህና ሁኑ። አላህ ይጠብቃችሁ ያ ረቢ ባላችሁበት። አሜን። አንድ ደቂቃ ከሰጠሽኝ አንድ ፕሮሞሽን ልስራና ሚዩት አደርጋለሁ። ሁላችሁም ሰላም ብያለሁ። ጀማ አንድ ሰዓት ቤትሽ ነው። አመሰግናለሁ። እዚህ ውስጥ ያላችሁ ሰዎች ኦክቲፊላን ታቋታላችሁ አይደል? ሪከርደሯን ነገ ኦክቲፊላ ቤት ከምሽቱ 3 ሰዓት እንድትገኙ። ኮፊ ኮንፈረንስ አለን እንዳትቀሩ። በጣም ወሳኝ ነገር ነው። የሆነ ሰው ጭንብል እንገልጣለን። ታውቃላችሁ እኔ ስራዬ ጭንብል መግለጥ ነው እና እንዳትቀሩ አደራ። ከቀራችሁ ይጸጽታችኋል። አመሰግናለሁ። እሺ ውዴ። እሺ ነገ በኢትዮጵያ ከምሽቱ 3 ሰዓት እስከ 3 ሰዓት ተኩል ኦክቲፊላ ቤት ነው የሚደረገው ፕሮግራሙ። ተጋብዛችኋል። መሲ ፖዞና ነው። ቀጥሉ። እንገናኛለን ኢንሻአላህ። ኦኬ ጀማ አስልክ ተደውሎብኝ ነው። በመጣጣት ክርስቲያኖች ካላችሁ አንድ ጻፉ። አዎ ግቡና አውሩ። እሺ ክርስቲያኖች ካላችሁ ግቡ። እስኪ ክርስቲያኖች ካላችሁ አንድ ቁጥር ጻፉና ኦፓ። እናመሰግናለን ለአዲስ ኢንፎርሜሽን። የነገ ሰው አላህ ያድርገን። እንግዲህ ኸይሩን አላህ ያሰማን ጆሮአችን
ክርስቲያን ካለ አንድ ቁጥር ጻፍ እስኪ። አንድ ቁጥር ጻፍ። ምን ትሸልማቸዋለህ ጀማል? በጣም የሚገርም ነገር ነው የሰማነው። የኦርቶዶክስ አጽዋማት እና የፕሮቴስታንቱ አዲስ አጀማመር በጣም እኔንም ራሱ በጣም ነው የገረመኝ። እሺ አንተ የጾሙስ በጨው ነው ከእንጀራ ሰዎች አሉ አስገቧቸው። ከእንጀራና ከእንትን ነው የሚቆጠቡት። በስብሰባ አይደል እንዴ ኢየሱስን ፈጣሪ ያደረጉት? በስብሰባ ኢየሱስን ፈጣሪ ያደረጉ ጾም ባያመጡ ነበር የሚገርመው። አሪ ኢብሮ ያጋጠመን ነገር አልነገርካትም እንዴ? አልተጻፈም ማለት የለም ማለት አይደለም ብለው በራሳቸው እንደሚጨምሩ ነግረውን እኔና ኢብሮን ቀንዳችንን ብለው አባረሩን። መሲ አይ ዘንድሮ ሱሱ ቆያችሁ እንዴ? ከዛ በኋላ እኔ ፍጡር ኧረ በቃ ወጥ እንዴ ልጅቷ ምን አርጋት እንደሆነ ዝም ልትል አልጭብቃ አልቅሳ ልትሞት በቃ ልትንደረደር የነበረ እንደውም ገድ ቦታለሽ እያለቻት ነበረ ሩት። እንዲህ በግድ አረጋግተናት አብዱ ለደነገጠ በቃ እየደጋገመች አንተ ሄደው ማለት ነው። ፊልጵስዩስ ሴቷ ፊልጵስዩስ ነው ያልኳት። በቃ ማለት ዛሬ የለም ነበር በሱ ጌታ ነው። ምንድነው? ምን ሆኖ ነው ንገሩኝ። ኧረ ተይኝ እና በቃ ጉድ ነበር ነው የምልሽ። እና የሆነ መጽሐፍ አመጣን፣ ከዛ ማስረጃ ቀረብን እኔና ኢብሮ። መጨረሻ ላይ መልስ ሲያጡ አልተጻፈም ማለት የለም ማለት አይደለም። ስለዚህኛ የቃል ማስረጃ እንጠቀማለን። ቸርች ፋዘሮች በሐዋርያ ቅብብል የነገሩንም ብለው እኮም አደረጉ። ቸርች ፋዘር ናቸው እንግዲህ ጉዱን ያፈሉት። የጎደለ ይሞላሉ። የሚገርምሽ ምንም እነሱ ከየት አመጡ ስንላቸው ከምን ይበሉ ፈጥረጅን የሚገርምሽ ነገር ቸርች ፋዘር ምናምን ማለት ጀምሯል። ያኔ ቸርች ፋዘር ምስኪን የጨውቃዎች በፊት ከዛሬ 3 ዓመት 4 ዓመት በፊት ንጽጽር ስንጀምር እንደጀመርን ስንሰራ መረጃ ሲባባል አይ ስኮላር ምናምን ማለት ጀመር። ያኔ ስኮላር እንትንን ያካትታል የቸርች ፋዘር ምናምን ማለት ነው። ከዛ ልክኛ ተፍሲር አከሌ ሼህ አከሌ ኢማም እንደምንለው እነሱም አይ ቸርች ፋዘር ማለት ጀመሩ። ከዛንዲ ቸርች ፋዘር አንድ ቸርች ፋዘር አይደለም ሚሊዮን ቸርች ፋዘር ወይም ይሄ በአማርኛው ሃይማኖት አበው እንደማለት ነው። አንድ ቸርች ፋዘር አይደለም 1 ሚሊዮን ቸርች ፋዘር ብታመጡ ምንም ዋጋ የለውም። ምክንያቱም እነዚህ ቸርች ፋዘሮች ከወንጌል ጋር ይገጣጠሙ። አንድም ቸርች ፋዘር ከጳውሎስ ጋር አንድ አይደለም። ተደወለባት። ኦኬ እዚህ ጋር ሰው ክርስቲያን አለ። አውሩት እስኪ። ወይኩን ሰላም ነው። ስልክ ነው መሰለኝ። ወይኩን ፍቃደከ እና ቸርች ፋዘር ይሄ ሃይማኖት አበው የሚባለው ተቀባይነት የለውም። የግዴታ ቸርች ፋዘር የሚባሉት ሃይማኖት አበው የሚባሉት ከወንጌል ጋር መገጣጠም አለባቸው። ከጳውሎስ ከጴጥሮስ አስተምሮት ጋር መመሳሰል አለባቸው። ካልተመሳሰሉ አንድ ሃይማኖት አበው አይደለም ሚሊዮን ሃይማኖት አበው ቢደረደር ተቀባይነት የላቸውም። ታስታውሻለሽ መሲ የእንተና የዶክተር ያረጋል አበጋዝ ቪዲዮ ስለ ወንጌላቶች ምናምን ሲያስረዳ እየተነተነውን በሱ አቆጣጠር እንኳን እንሂድ ከተባለ ወደ 25 ወንጌላቶችን ዘረዘረና እነዚህ ሁሉ ወንጌላቶች ችግር ኖሮባቸው አይደለም፣ በወንጌልነት ደረጃ ችግር ኖሮባቸው ሳይሆን አለ የኢየሱስን ሕማማት ወይም መስቀል ስለማይዘግቡ ነው። ስለዚህ እኛ ደግሞ የኢየሱስን ስቅላት ወይም የመስቀሉን ስርዓት የማይዘግብ ወንጌል ብለን ልንቀበል አንችልም። ለዚህ ነው ከመጽሐፍ ቅዱስ የተወገዱት ብሎ ሲያብራራ ትዛለሽ። አዎ ትዛለሽ። በነገር ላይ ይሄ በጣም አደገኛ ንግግር ነው። ምክንያቱም የቸርች ፋዘሮች ናቸው ይሄንን የመረጡት። ቸርች ፋዘሮች ይሄንን የመረጡት የራሳቸው ፍላጎት ስለሆነ ነው። በነገራችን ላይ አዲስ ኪዳን ብሎ ማለት 27ቱ አዲስ ኪዳን የአትናቴዎስ ኑዛዜ ነው። አትናቴዎስ 39ኛው የፋሲካ በዓል ጊዜ ያው እንትን መነኩሴ ጳጳስ ስለነበረ
ጳጳሶቹ የተለያየ ደብዳቤ ይጽፋሉ ለቤተ ክርስቲያናት ያኔ ለሰላምታ ምናምን እንትን መሪዎችም ስለሆኑ የመሪ እንኳን አደረሳችሁ ምናምን ይጽፉ የለም በዛ ሰዓት ለ39ኛው የፋሲካ በዓል በጻፈው ደብዳቤ ላይ የተናዘዘው ኑዛዜ ነው 27ቱ አዲስ ኪዳን የእንትና ነው የሌሎቹ የተሳተፉበት አይደለም ይሄን ብቻም ሳይሆን በሂፖ ጉባኤና በካርቴጅ ጉባኤ በነገራችን ላይ ሂፖ ጉባኤና ፓርቲ ይሄ ካርቴጅ ጉባኤ በቱኒዚያና በአልጄሪያ እዚህ አፍሪካ ውስጥ የተደረጉ ጉባኤዎች ናቸው እነዚህ ጉባኤዎች ላይ የተገኘ አንድ ቅዱስ አግናጢዮስ የተባለ ሰው ይያለ ይሄ ሰው በ5ኛው ክፍለ ዘመን በክርስትና ታሪክ የውርስ ኃጢአት የሚል ቃልን በኦፊሻሊ እንዲመጣ ያደረገው ይሄ ሰውዬ ነው የሚገርማችሁ ነገር የውርስ ኃጢአት የሚል መጽሐፍ ቅዱስ ላይ የለም ኦኬ ሲጀመርም ደግሞ ይሄ ስቅላት እንዲመጣ የተደረገበት ዋና ዓላማ ኢየሱስ ፈጣሪ እንዲሆን የተደረገበት ዋና ዓላማ ምንድነው ፈጣሪ መሞት አለበት ብለው ነው ያመጡት እና አትናቴዎስ ማለት ነው ስለዚህ ምንድነው እና አትናቴዎስ ብቻ ናቸው የመረጡት እንጂ ሌሎቹ ምን ያደርጉ ነበር አይፈልጉም ነበር ማለት ነው ያኒ የአንድ ቡድን ምርጫ ነው የጋራ ምርጫ ምናምን አይደለም አዲስ ኪዳን አሁን የጋራ ምርጫ ምናምን አይደለም የአንድ ቡድን ነው የና አትናቴዎስ ፍላጎት ነው ስለዚህ እነዛ የተተውበት ልቁ ምክንያት ምንድነው ስቅላት አልተጻፈበትም እና አትናቴዎስ ደግሞ ስቅላት የሌለው ወንጌል አይፈልጉም ለዛ ነው እንዲቃጠል ማድርገው ነበር እንዲቀበርም እንዲጠፋ ማስደረገዋል በነገራችን ላይ በጣም በሚዘገነን ሁኔታ በክርስትና ታሪክ ማለት ነው አንዱ መነኩሴ ያኒ አንዱ ጳጳስ ሌላውን ጳጳስ ያወግዝ ነበር ትልቁ ችግራቸው ቤተክርስቲያን እንድትከፋፈል ኢየሱስ አንዴ ፈጣሪ ነው አንዴ ፍጹም ሰው ነው ፍጹም እንት ነው የሚለው ምንድነው አንዱ ጳጳስ ያኒ ኢጎ ውስጥ ገብተው ነው በነገራችን ላይ ኢጎ ነው እንደዚህ ያደረጋቸው አንዱን ሲያወግስ ነው እንደዚህ ያደረጉት እና ይሄን ይመስላል እኔ አንዳንዴ ቸርች ፋዘር ሲሉ በጣም ይገርመኛል በነገርሽ ላይ መሲ ምክንያቱም ከመለም በላይ ደግሞ አርሊ ቸርች ፋዘር ተብሎ እንደ ኦርቶዶክስ ክርስቲያን ያሉ አማኞች ሲያቀርቡ በጣም ነው የሚገርምሽ ማለት ነው አንዳንዴ አያውቋቸውም እንደ ይላል ይገርምሻል አስተምሮ ያለሁትን ነገር አያውቁም እንደ ይላልውና ያው ከሚነሳባቸው ጥያቄ ለማምለጥ የሚጠቀሟቸው ሰዎች ቢሆንም ወደፊት ራሳቸውን አደጋ ላይ የሚጥሉ ሰዎችን ነው እንደ ማስረጃ አድርገው የሚያመጡት ብዙ ጊዜ አው ለሞራላቸው ነው ውዴታ ቃልሽ እንደዛም ቸርች ፋዘር የሚሉት ሞራላቸውን ለሚደብቁበት ቦታ ነው እንጂ በተደጋጋሚ ብለናቸዋል ከዛሬ 4 ዓመት 5 ዓመት በፊት በደንብ አድርገን ቸርች ፋዘር አንድ በተለይ እንደውም በኦርቶዶክስ በኩል ያሉት እነ አኬ ምናምን ያኬ ደቀ መዛሙርቶች እዚህ ቲክቶክ ላይ ቅዱስ ዮሐንስ አፈወርቂ ምናምን ሲሉ ማለት ነው ቅዱስ ዮሐንስ አፈወርቂ በወንጌል አንፃር ምንም አይነት ተቀባይነት የሌለው ሰው ነው የፈለገ ቢቀድስ በኦርቶዶክስ ቤተክርስቲያን ምን ተቀባይነት የለውም እንደውም ለምሳሌ በነገርሽ ላይ ሃይማኖት አበው ይሄ ቸርች ፋዘርስ የሚባለው ነገር በኦርቶዶክስ ለምሳሌ አትናቴዎስ ቅዳሴ ያለው በኦርቶዶክስ ቤተክርስቲያን ቅዳሴ አትናቴዎስ አለ ማርያም እግዚአብሔር ኢየሱስ እንደሚቀደስላቸው ሁሉ ለአትናቴዎስ ይቀደሳል ምክንያቱም የተቀደሰ ሰው ነው አትናቴዎስ በኦርቶዶክስ ቤተክርስቲያን ስለዚህ ቅዱስ አትናቴዎስ ቅዱስ ዮሐንስ አፈወርቂ ምናምን ሲሉ ማለት ነው ተቀባይነት ያላቸው እነዚህ ሚሊዮን ጊዜ በተቀድሷቸው እነዚህ ቸርች ፋዘሮች እነዚህ ሃይማኖት አበዎች ከማቴዎስ ጋር ከዮሐንስ ከጳውሎስ ጋር ምንም አይነት ተመሳሳይ አስተምሮ የላቸውም ዘው ውድቅ ናቸው እንደዚህ እያለ ሰርፕራይዝ እናደርጋቸው ነበር በዛው አጋጣሚ አንድ ማወቅ ያለባችሁ ነገር ማለት ነው ፕሮቴስታንቶች አንዳንድ ፕሮቴስታንቶች ምን ማለት ጀምረዋል አሁን ለምሳሌ የፕሮቴስታንት ቤተክርስቲያን እነዚህን ጉባኤያቶቹን እነ አትናቴዎስ እነ ቄርሎስ እነ ሊዮ ያደረጉትን ጉባኤ ይቀበላሉ ታቃላችሁ ይቀበላሉ ያኒ ስላሴን ይቀበላሉ ኢየሱስ ፈጣሪ ነው የሚሉን ይቀበላሉ ይሄ ነገር መጽሐፍ ቅዱስ ላይ የለም ነገር ግን ከየት መጣ ከጉባኤ ነው የመጣው አሁን ላይ ምን ማለት ጀምረዋል ፕሮቴስታንቶች አይኛ ጉባኤ አንቀበልም ያኒ ጉባኤ ያኒ ያክል አስፈላጊ አይደለም ምክንያቱም ጉባኤው ላይ የተሰበሰቡት ሰዎች ናቸው እንደኛ ሰዎች ናቸው ይሳሳታሉ ይላሉ አትናቴዎስ ተሳስቶ ሊሆን ይችላል ቄርሎስ ተሳስቶ ሊሆን ይችላል ይሄ ደግሞ ማን ነው ሊዮ ተሳስቶ ሊሆን ይችላል ይያሉ ነው ነገር ግን ወደ ኦርቶዶክስ ስትመጪ በጭራሽ አትናቴዎስ አይተሳሳትም እንደውም የእግዚአብሔር መንፈስ ቅዱስ ተገልጦለት ነው የሚሉት ቄርሎስ አልተሳሳተም በእግዚአብሔር መንፈስ ቅዱስ ተገልጦለት ነው የሚሉት ዲዮስቆሮስ አሁን ለምሳሌ ዲዮስቆሮስ በነገራችን ላይ ሊዮን አክሩፎ ነው
እኔ ማን ከማናንሱ ማለት ነው ኢጎ የቄርሎስ የተባለው መነኩሴ ኢጎ ከሊዋላንስም ብሎ ነው። በጣም የሚያስቀይ በቸርች ፋዘር ታሪክ ኦፒ ለምሳሌ አትናቴዎስ ኢየሱስን ፍጹም ሰው ፍጹም ፈጣሪ ካደረገ በኋላ አያቅም ነበር። ኢየሱስ አንድ አካል ሁለት አካል እየተባባሉ ሲጣሉ አልነበረ መነኩሴ አትናቴዎስ ከሞተ በኋላ አትናቴዎስ አንድ አካል ሁለት አካል የሚባል ነገር አያውቅም ነበር። ይሄ አንድ አካል ሁለት ባህሪ ገብተሃል ሚውታርክ አንድ አካል ሁለት ባህሪ አንድ አካል ሁለት አካል የሚባል ነገር የመጣው ምንድነው? አትናቴዎስ ከሞተ በኋላ ነው። አትናቴዎስ ኢየሱስን ፍጹም ሰው ነው ፍጹም ፈጣሪ ነው ካለ በኋላ የሚመጣውን ችግር አላስተዋልም ነበር። ሶ ቸርች ፋዘር ሲባል ፕሮቴስታንቶቹ ችግር ሊኖርባቸው ይችላል፣ ተሳስተዋል እነ አትናቴዎስና እነ ቄርሎስ ይላሉ። ነገር ግን ዙሮ ተዟዝሮ ምን ይላሉ? አይ ኢየሱስ ፈጣሪ ነው ይላሉ። ታዲያ ኢየሱስ ፈጣሪ ነው የሚል የመጣው ከየት ነው? ተሳስተው ሊሆን ይችላል ከተባሉት ቸርች ፋዘሮች ነው። ስለዚህ ፕሮቴስታንቶች ወይ እንደ ኦርቶዶክሶች ቸርች ፋዘሮቹ ቅዱስ ናቸው በሉ፣ ተሳስተዋል የምትል ከሆኑ በቃ ኢየሱስ ፈጣሪ ነው የሚለውን አቁሙ የሚል መልእክት ነው የምናስተላልፈው ማለት ነው። ቀጥል ጀም ሐሳብ አለ በትልቁ ሆነ እናስተምር። እሺ እኔ አንዴ ልቀጥል ፈልገው ነገር ምንድን መሰላችሁ? እዚህ ጋር ይሄንን ሪከርድ አንዴ ስሙትማ። እሺ አለ እሺ ቪዲዮ አይታይም ሰዓለ ሁሉ አራለ እሺ ፖርታል ለመሰለኝ ኮፒ ሊንክ አድርጉ። እሺ አሁን ይታያል። እሺ ይሄ ሰማታ እንደዚህ ኧረ በፈጣሪ አም ሶሪ አሁን እዚህ ጋር ምን ላነሳላችሁ ፈልጌ ነው። በተለይ የቶማስ ወንጌል የመሳሰሉት አለ አይደለ? ኔሮንም ማለት በደንብ ስሙኝ ማለት አሁን እዚህ ጋር የቶማስ ወንጌል ጠቅሶት እነዚህ ሁሉ የኢየሱስን ክርስቶስን ህመማት አያነሱም። ወደ 25ቶቹን 10 ምናምኖችን ጠርቶ 25 እንዳሉ ጠቀሰና በተለይ የቶማስ ወንጌል የኢየሱስ ክርስቶስን ህመማት አያነሱም ማለት ክርስቶስን ህመማት የማያነሳ ወንጌል ነው ብሎ የቶማስን ወንጌል አስወጥተው ሲያበቁ ግን ያስገቡት እርሱ የተናገራት በቃ እቺን እስላምላክነቱ ተናግሮልናል የምትለውን ብቻ አስገብተዋታል። በጣም የገባሉ። ስለ ቶማስ የሚያወራው ማለት ስለ ቶማስ የሚያወራው የሰበከው አለ፣ በተለያየ ጥቅሶች አሉ። ግን በዋናነት ቶማስ እኮ ጌታዬ አምላኬን ብሎ መልሶለታል ብለው ኢየሱስን ቶማስ አምላኬ ብሎታል ብለው ለማንሳት እንዲመቻቸው እቺን ጥቅስ አስገብተው የሱን ወንጌል ገደል አስገብተውታል። ለምን እንደው ታውቃላችሁ? አሁንም እያልን ያለነው ኦርቶዶክስም ይሁን ፕሮቴስታንትም ወር ደግሞ ክርስቲያንን የሚሉ ሰዎች በአጠቃላይ መጽሐፍ ቅዱስን ለርሳቸው በሚመጥን በቃ ለኛ ይሄን ይሆነናል የሚለውን እየመረጡ እንደሚይዙ ነው የምትረዱት። የቶማስ ወንጌሉን ተጣሉ በኋላ ግን ለርሳቸው ምስክር ይሆኑልናል የሚትለውን ቃል ግን እዚች ላይ አስገብተዋታል ማለት ነው። ይሄ በጣም ንፉግነት ነው። አምላካችን አላህ Subhanahu Wa Ta'ala የሚያወራው ይሄንን ነው። ለምን እነርዛ መጽሐፍን ጽፈው ይሄ ከአላህ ዘንድ ነው የሚሉት ወየውላቸው የሚለው አምላካችን አላህ Subhanahu Wa Ta'ala እንደዚህ ነው። እዚህ ጋር ይሄ ሰው እንደምትሰሙት እዚህ ጋር ያወራውን ሁሉ ብትሰሙት እስተሚታከተን ነው የሚያወራው። ተመልከቱት ማለት ነው። ምን እንደሚያወራ ተመልከቱት። ይሄ ሰው የቶማስ ወንጌል የመጀመሪያው የቶማስ ወንጌል ነው ማለት ነው። የናዝራዊ
አያቸው አይደለ? ከአራት ወንጌሎች ውጭ ያለው ምንድነው አለ? የኢየሱስ ክርስቶስን ህማማት አያነሱም። ለምሳሌ ማቴዎስ፣ የማርቆስ፣ የሉቃስ፣ የዮሐንስ እነዚህ ወንጌሎች የኢየሱስ ክርስቶስን ህማማት ያነሳሉ ተብሎ ታስበው ተመርጦ የመጡ ናቸው እንጂ ወደ 40 የሚጠጉ ነበሩ። ከነዛ ውስጥ በዋናኝነት የሚስተላለፉት 25 ወንጌሎች ነበሩ እያለ ነው። ከ25ቶቹ የመጀመሪያው የቶማስ ወንጌል ተብሎ የተጠራው ነው። ቶማስ ደግሞ እዚህ ጋር የእርሱን ጥቅስ ብቻ አምጥተው ለራሳችን ይሞላልናል ወይም ስለ ኢየሱስ ክርስቶስ አምላክነት ያወራልናል ብለው ያሰቧትን ጥቅስ አስገብተው የማይፈልጉትን ወንጌል አስወጡ። ይሄ አንዱ ለመጽሐፍ ቅዱስ ታማኝነት ማጣቱ አንዱ ይሄ ነው። ምክንያቱም አምላካችንም የሚወቅሳቸው እነዚህ መጽሐፍ ሰዎች ብሎ የሚያነሳቸውም ያንን የመለኮታዊ ለምሳሌ ለኢየሱስ ክርስቶስ የተሰጠው ወንጌል እንዲሁም ደግሞ ለሙሴ የተሰጠው ተውራት ለዳዊት የተሰጠው ዘቡር እነዚህ መጽሐፎች አምላካችን ራሱ መለኮታዊ መጽሐፍ ልክ እንደ ቁርአን የሰጣቸው እንጂ ተረት የሆኑ መጽሐፎች አይደሉም። ኦር ደግሞ ወንጌል የተባለው 4 ወንጌል ሳይሆን አንድ ወንጌል ነው። ተውራትም አንድ መጽሐፍ እንጂ 5 መጽሐፍ አይደለም። እነዚህ ሁሉ መጽሐፍ አምላካችን አላህ Subhanahu Wa Ta'ala የሰጣቸው ለማን ነው ካላችሁ ሙስሊም ለሆኑ ለአማኙ አምላካችን አላህ Subhanahu Wa Ta'ala መርጦ ነብይን ለሚልክ ያ የተመረጠ ነብይ ለህዝቦች የሚያስተላልፈው መልእክት ተሰጥቶታል። ገብታችኋል? እነዛ መጽሐፍን የተሰጡት ሰዎች እዚህ ጋር ላሳያችሁ ማለት ነው። ምን እንዳደረጉ ላሳያችሁ። እዚህ ጋር አምላካችን አላህ Subhanahu Wa Ta'ala የሚናገረው ማለት ነው። እነዛ መጽሐፍን የተሰጡት ሰዎች በእነዛ ይሁዳውያን ላይ በሆኑት ላይ ይፈርዳሉ ካለን በኋላ ማለት ነው። ግን እነዛ ደግሞ ከነብያት የተቀበሉ ሰዎች ምን ያደርጉታል? ያን መጽሐፍ እንደፈለጉ አድርገው ተጠቀሙት። ዛሬ ላይ እንደምታዩት የኛ ወንጌል ነው ብለው እንደሚከራከሩን ማለት ነው። ምን ይላል? አንድ ጊዜ ቆይ ላውጣላችሁ። ምዕራፍ 5 ምን እንደሚል ተመልከቱት። እኛ አምላካችን የሰጣቸው ያ መጽሐፍ የት አለ ነው። ዛሬ ክርስቲያኖች የኛ መጽሐፍ ነው ብለው የሚያወሩት ይሄ እንግሊዝና ተውራት ነው ብለው የሚያወሩት አይደለም። አምላካችን የሚያወራው ስለዚህ አይደለም። አምላካችን ስለሰጣቸው መለኮታዊ ቃል ብቻ ነው። ምን ይላል? እኛ ተውራትን በውስጧ መምሪያና ብርሃን ያለበት ስትሆን አወረድን አለ። እነዚያም ትእዛዝን የተቀበሉት ነቢያት አለ። ነቢያቶች ናቸው ትእዛዝን የተቀበሉት። በእነዚያ አይሁዳውያን በሆኑት ላይ በእርሷ ይፈርዳሉ። ሊቃውንቱና አዋቂዎቹም ከአላህ መጽሐፍ እንዲጠብቁ ታያቸዋል በተደረጉትና በእርሱም ላይ መስካሪዎች በሆኑ ይላል። አምላካችን አላህ Subhanahu Wa Ta'ala መጽሐፍን ለነብያት ሰጠን። ነብያቶችን የሚተከሉት ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲናገሩ ወረስቱሙል አንቢያ ይላሉ። ነብያቶችን ምንድናቸው? አንቢያዎች ይወርሳሉ ብለው ተናግረዋል። እነዛ ልክ እንደነዛ አዋቂዎቹና አባቶቹ ምን አደረጉ? ያ መጽሐፍ ተቀበሉ። ግን ከዛ በኋላ የመጡት ሰዎች በምዕራፍ 2 ላይ ሲናገራቸው ምን ይላቸዋል? ይህ ከአላህ ነው የምትሉት ይላል። ይህ ከአላህ ነው ለምትሉት ወዮላችሁ እያለ ደግሞ ይወቅሳቸዋል። ምክንያቱም ያን የሰጣቸውን መጽሐፍ እንደፈለጉ ስላደረጉት ማለት ነው። ደረቀ ይሄ ስልክ ምን ሆኖ ነው? እና ምን ልላችሁ ፈልጌ ነው የሚፈልጉትን ስለማመድ ተከራከርክ። በዚህ ስለማመድ ትጠይቃለህ። ግብረ ገብ ይኖር መጀመሪያ ምን ይላል መሰላችሁ? አይው እንደዚህ ይላል አምላካችን አላህ Subhanahu Wa Ta'ala ሲናገር በምዕራፍ 2 ቁጥር 79 ላይ ለእነዚያ መጽሐፉን በእጆቻቸው ለሚጽፉ ከዚያም በእርሱ ጥቂቱን ዋጋ ሊገዙበት ይህ ምንድነው ይላሉ ከአላህ ዘንድ ነው ለሚሉ ወዮላቸው ይላል አላህ Subhanahu Wa Ta'ala ሲናገር። መጽሐፉን እንዲጠብቁ ተሰጥተዋል። ከነብያት ተቀብለው ያንን መጽሐፍ እንዲጠብቁ ተደረጉ። ግን ያ መጽሐፍ ሳይጠብቁ ምን አደረጉ? ከዛም እየጻፉ የአምላክ ቃል ነው ማለት ጀመሩ። የቱን ካላችሁ ልክ አሁን እዚህ ወንጌል ላይ እንደምታዩት ይሄ እንትና ወንጌል የማን አምላካችን ስለ ዮሐንስ ወንጌል፣ ስለ ሉቃስ ወንጌል፣ ስለ ማቴዎስ ወንጌል አይደለም የሚያወራው። አምላካችን የሚያወራው ስለሰጣቸው ወንጌል፣ ስለሰጣቸው ተውራት፣ ስለሰጣቸው ዘቡር የሚባል መጽሐፍ ነው። ገብታችኋል? አሁን ይሄን መጽሐፍ ይዘው የሚፈልጉትን አስገብተው የሚፈልጉትን አውጥተው ለህዝቡ በቃ ይሄ ለህዝብ ይመችልናል ብለው አበጃይተው እንደሰጡት ሁሉ ነው እንደሰጡት። የአምላክ ቃል አይደለም። ማን መጽሐፍ ቅዱስ የአምላክ ቃል አይደለም። ሰዎች ራሳቸው የሞሉትና የአምላክ ቃል ብለው የያዙት አምላካችን የሚወቅሳቸው ሰዎች እንጂ ሌላ አይደሉም። መጽሐፍ ቅዱስ ማለት ይሄ ነው ማለት ነው። ክርስቲያን ይገባል። ምንድነው ያለው? በቀራ 101 እንጨምረው አንድ ጊዜ በቀራ 101 ነበር። እሺ በቀራ 101 በዚህ እስከምጨምረው እስከምጣው ጀም በዚህ ዙሪያ ሰፊ እንትን ማረግ ከፈለክ በነገር ላይ ስለ አትናቴዎስ ደብዳቤዎች አንብብና ጉር ትታዘባለህ። 27ቱ የአዲስ ኪዳን መጽሐፍት የአትናቴዎስ ኑዛዜዎች ናቸው።
ያው አንተ በሰፊው አብራርተዋል። ዋና ምንጩ የሚታወቀው ምንድነው? የአትናቴዎስ ኑዛዜዎች ናቸው ነው። ስለዚህ እነዚህ ስቅላት ያለበት መጽሐፍ ቅዱስ የማን የማፍላጎት ነው? የአትናቴዎስና የቅዱስ አግናጢዎስ የሚባለው ሰውዬ እሱ ሰውዬ ነው በ5ኛው ክፍለ ዘመን በክርስትና የውርስ ኃጢአት የሚል ነገር ያመጣው ማለት ነው። ያ ጀማ ቁማል መሰለኝ አለ በቃ አውራ ቁርአን ሲጻፈው አሁን እዚህ እሺ ትጠይቃለህ። ሄላ አንድ ጊዜ ታገስ። ግብረገብ የሚባል ነገር አለ። ታገስ 101 እናገኘው ያ ምን ይላል እዚህ ጋር እነርሱ ጋርም ላለው መጽሐፍ አረጋጋጭ የሆነ መልእክተኛ። ይሄ ማለት ምን ማለት ነው? እነርሱ ጋር የነበረው መጽሐፍ አለ ዛሬ ያዙት እንዳይመስላችሁ ጋይስ። ይሄን አሁን እንደዚህ አይነት ጥቅስ ሲሰበስቡና ዛሬ እኛ መጽሐፍ ቅዱስ እኮ ቁርአን ያረጋግጠዋል። እንዴት ነው እኛ መጽሐፍ ቅዱስ ተበላሽቷል የምትሉት? ቁርአን እኮ ራሱ እኛን ያረጋግጥልናል ይላሉ ጋይስ። እንዴ ይሄ ትልቅ የልብ ማጣት ነው። አረጋጋጭ የሆነ መልእክተኛ ከአላህ ዘንድ በመጣላቸው ጊዜ ከእነዚያ መጽሐፉን ከተሰጡት ከፊሉ እነርሱ እንደማያውቁ ሆነው የአላህን መጽሐፍ ከጀርባዎቻቸው ኋላ ጣሉ ይላል። በጣም የሚገርመው ይሄ ነው። በጣም ከጀርባዎቻቸው ኋላ ጣሉት እንደማያውቁ ሆነው ማለት ነው። ለምሳሌ ኢሳ አለይሂ ሰላም ኢየሱስ ክርስቶስ ምንድን ብለዋል? ከኔ በኋላ የሚመጣው ምንድነው ስሙ አህመድ የተባለ ይመጣል። ልክ እኮ ቁርአን የሚገልጸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ልጆቻቸውን እንደሚያውቁት እኮ መሐመድ ያውቁታል ነው የሚለው አላህ ሱብሃነሁ ወተዓላ ሲናገር በመጽሐፉ ላይ ማለት ነው። ይሄንን ሁሉ ለምንድን ነው ያወጡት ካላችሁ የኢየሱስ ክርስቶስን ስቅለት ይፋ ለማድረግ። ኢየሱስ አልተሰቀለም፣ የተሰቀለው ሌላ ነው። ይሄንን ደግሞ አልተሰቀለም ብሎ ሲመጣ እኛ ቁርአን ብቻ አይደለም እንዳልተሰቀለ የሚያረጋግጥልን ቁርአን ብቻ አይደለም ኢየሱስ ክርስቶስ እንዳልተሰቀለ ራሱ መጽሐፍ ቅዱስ ራሱ ማረጋገጥ እንችላለን። ኢብራሂም ካለ ቀጥሎ ወንድም ያ እዚህ ላይ ፊት ለፊት አድርገውና እዚህ ላይ በደንብ እንድታውቁት ያው እንግዲህ አይ ከነርሱ ከፊሉ አለ እንደማያውቁት የሆኑት የማንን መጽሐፍ ነው ሲባል የአላህን መጽሐፍ ከጀርባዎቻቸው ጣሉ ነው የሚባለው እያለ ያለውና ቅድምም በሌላ አንቀጽ ላይ ምናልባት ለጠፊው ከሆነ እንትን አላልኩም። የሚገርማችሁ ሌላም አለ። እሺ ቆይ ኦኬ ከእነርሱም ጋር ያለውን መጽሐፍ አረጋጋጭ የሆነ መጽሐፍ ከአላህ ዘንድ በመጣላቸው ጊዜ ከመምጣቱ በፊት በእነዚያ በካዱት ላይ ይረዱበት የነበሩ ሲሆኑ ያወቁት ነገር በመጣላቸው ጊዜ በእርሱ ካዱ። የአላህ እርግማን በካዶች ላይ ይሆን ይላል። በቀራ 89 ላይ ነው፣ ሩቅ አይደለም። ብዙ ፖይንቶችን እያነሳን መጨማመር እንችላለን። ለማንኛውም ሜሮን ሀሳብ አለኝ እያለች ስለሆነ ሰላም መሰረት ሰላም ብያለሁ። የቤቱን ባለቤት እንዴት ነሽ ሜሮን? በጣም ሐዋርያው ግን አይደለሽም። ሐዋርያ አይደለሽም። ላ እንዴ ሐዋርያት በይኝ እንጂ ምን ነው ማመረጠሽ እንዴ? ሐዋርያት ብሎ ማለት ጠባቂ ማለት እኮ ነው። ሐቅን የሚጠብቅ ሐዋርያ መመረጥ ምናምን አያስፈልገውም። ተከታይ እንግዲህ ሐዋርያት የክርስቶስ ተከታይ ብቻ ነው ሐዋርያ የተባሉትና የክርስቶስ ተከታይ እና እኛ የክርስቶስ ተከታዮች አይደለንም። እኛ ምን ዋናው እኮ ኢየሱስ እኮ የኛ እኮ ነው። እኛ ክርስቶስ ወንድማችን አይደለም? እሱ ከተከተልሽ ደግሞ እሱ ያስተማረውን ነገር መቀበል አለብሽ። ያው ቁርአን ምን ያስተምረዋል? ያስተማረውን ሳይሆን ያ ሞቱን፣ ስቅለቱን፣ ሶስተኛ ቀን መነሳቱን ሞትና ስቅለት በነገርሽ ላይ ሞትና ስቅለት ጋር ቲጂ አሁን መጀመሪያ ማውራት ያለብን ኢየሱስ መለኮት ነው የሚለው ላይ ነው። ይሄ ነገር ሲፈታ ነው የመጽሐፍ ቅዱስ ላይ ወንጌል ላይ ያለው ስቅለት ትርክቱ እንትን የሚለው። በነገራችን ላይ የኢየሱስ መለኮት እንዳልሆነ በደንብ አድርገን እንዳሳየንም ሁሉ የስቅላቱም ነገር እንዴት እንደሆነ ሰዎች ይረዱታል። ሜሪ አሁን አንቺ የሃይማኖት ቅናት ይዞሽ በጣም እየተቅበዘበዝሽ ነው። ያኒ በእስልምና ሃይማኖትና በክርስትና ሃይማኖት መካከል ያለው ልዩነት ስቅላት መስሎሽ ከሆነ ወንጌል ላይ ያለው ስቅላት ከእስልምና ጋር በጭራሽ የተለያየ አይደለም። ምክንያቱም ወንጌል ላይ ምናልባትም እውነትም ይሁን ውሸት አይታወቅም፣ ኦሪጂናል ወንጌል ስላልሆነ ይሄ እንትኑ አይደለም፣ ብራናው ላይ ይሄ ዋናው ማኑስክሪፕቱ አይደለም፣ ይሄ አውቶግራፊው አይደለም።
አውቶግራፊ ባልሆነ መረጃ እንደውም በነገራችን ላይ አዲስ ኪዳን 27ቱ በተለይ 27ቱ የአዲስ ኪዳን መጽሐፍት የአትናቴዎስ ምርጫ ነው። አትናቴዎስ ተናዞት የሞተ ነው እንጂ ከሐዋርያት ያገኘ ነው አይደለም። ይሄን ታሪክ ዞር ብለሽ ማየት ትችያለሽ ማለት ነው። እና ይሄው አትናቴዎስ ተናዞ ያስተላለፈው የስቅለት ትርክት ምንድነው? ተአምር ነው። ያን ኢየሱስ ተሰቅሎ ነበረ 3 ቀን መሬት ውስጥ አደረ፣ ከዛ ህይወት ዘርቶበት አረገ ነው የሚለው ተአምር ነው። በእስልምናም ሃይማኖት ኢየሱስ አልተሰቀለም፣ በተአምር ወደ ሰማይ አርጓል። ምንም ልዩነት የለው። ልዩነቱ ምንድነው? ሞተ፣ ከዛ በተአምር እንደገና ህይወት ዘራበት ነው። ያኒ ምን በቃ በታሪክ ልዩነት የለውም። ነገር ግን ከወንጌል ውጭ እየተወራ ያለው ምንድነው? እና አትናቴዎስ ራሱ የስቅላቱን ትርክት ወደዚህ ማስተላለፍ የፈለጉት ነው ምንድነው? ኢየሱስ ፈጣሪ ነው፣ ፈጣሪ ካልሞተ ገነት አንገባም የሚል ፍልስፍና ውስጥ ስላሉ ነው ይሄንን ራሱ በኑዛዜ መልክ ያመጡት እንጂ በጭራሽ የወንጌሉ ስቅላት ከእስልምናው የተለየ አይደለም ነው ምለውና በዚህ ዙሪያም ደግሞ ጊዜ አላባክንም። በነገራችን ላይ ሜሪ ጊዜ አላባክንም። ዋናው ነገር ምንድነው? ኢየሱስን መለኮት ነው ያሉ ታሪክና ቸርች ፋዘሮችን ነው ማውራት የምንፈልገው። መሲ ሰላም አለይኩም። አንድ ጊዜ ከውይይት ከመጀመራችሁ በፊት አንድ ደቂቃ ይሰጠኝ፣ የሆነ መልእክት አለኝ። እሺ ወአለይኩም ሰላም ዚያድ። ወአለይኩም ሰላም ሰላም አለይኩም ወራህመቱላሂ ወበረካቱ። ረመዳን ሙባረክ ብያለሁኝ። ሙባረክ አለይ። እኔ ማለት የምፈልገው አሁን ለምሳሌ እናንተ ኡስታዞች ያነበባችሁ ያስተማራችሁ ይሄን ሁሉ የለፋችሁ እያላችሁ እዚህ ጋር አሁን ሪከርድ ማለት ቀላል አይደለም። ይሄ ትምህርት የሚያዳርሰው ሪከርድ ነው። እኔ ለምሳሌ ያህል በባለፈ እንትና ቤት ኡስማን ያደረገው ውይይት ለምሳሌ ያህል ክርስትና ማን ነው ክርስቲያን ሆኑ ያላችሁ አምላክ ብለዋችኋል። አምላክ እንደሌለ በመረጃ ኦኬ። ክርስትና ነቢያቶች ሰብከውታል አልሰበኩትም በመረጃ ያንን ነገር ሪከርድ መደረግ ነበረበት። አንድ አሁን ደግሞ በጾማቸው ዙሪያ የተናገርሽው በአይሻና በማርያም ዕውቀት ደረጃ እንደነዚህ ያሉ ነገሮች በሪከርድ መባዛት አለባቸው። በዩቲዩብ መጫን አለባቸው፣ በቴሌግራም በፌስቡክ። ይሄ ሪከርድ እኮ ቀላል አይደለም። ዛሬ ዓለማችን ላይ ማለት ነው ለምሳሌ ያህል አውሮፓ፣ አሜሪካ፣ እንግሊዝ በእንግሊዝኛ የሚያደርጉት ንጽጽር ማለት እየተባዛ ዛሬ ታሪክ እየተሰራ ነው ያለው። ግን በሀገራችን ደረጃ ላይ ግን ይሄ የምታደርጉትን ኡስታዞች የምትለፉትን ልፋት በዩቲዩብ በተለያየ ሚዲያ መጫን አለበት ነው የምለው። አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሪከርዶች በተለይ እንትና ነበረች፣ እሷ በአሁን ሰዓት ብዙም የለችም። ሪከርደሮች ቀላል አይደለም። በነገራችን ላይ የኡስማንን እኔ ሪከርድ አድርጌ ዛሬ ፖስት ቻለሁ። የገብታችሁ በጣም አሪፍ ውይይት ነበረ። ከቃል ጋር ያደረጉት ውይይት ይሄ ክርስትና የሚባለው ሃይማኖት ባይብል ያውቃል አያውቀውም በሚል ላይ በጣም አሪፍ ውይይት ነው። ገብታችሁ አዳምጡት። እኔ ሪከርድ አድርጌ ዛሬ ነው የፖስትኩት። ጎበዝ፣ ቅድሙን አድርገሻል። የመሲ አሁን ቅድም ስትናገር የነበረው ማለት የኔ ለሪከርድ አይመችም። አንደኛ ነገር የኔ አወራሪ ትንሽ ለሪከርድ ስለማይመች ሪከርድ ያደርጉም። የኔ ይመቻል። እንዴት ነው የሚመቸው? ኧረ እኔ ፖስታለሁ። እኔ ያለኝ ሪከርድ ያለው እሺ። አይ የቅድሙ እኔ ገስት ላይ ሲሆን ሪከርድ ማድረግ አልችልም፣ ውጪ ሆኜ ነው። አዎ ውስጥ ያለ ሰው ደግሞ ሪከርድ ማድረግ አይችልም። ችግር የለውም። እንደየስልኮቻችን አፖች ይለያያሉ። እኔ ውጭም ሆንኩ ውስጥም ገስት ላይም ሆኜ ሪከርድ ያደርጋል። ሪከርድ እንኳን ለማንኛውም ግን መሲ እንትኑ አንቺ ራሱ ላይቭ ላይ ማውረድ ትችያለሽ። አሁን እንዳለ ዳውንሎድ ሁሉንም ማድረግ ስለማያስፈልግ ዳውንሎድ ስታደርጊ ሴቲንግ ላይ ገብተሽ የፈለግሻትን ፓርት ብቻ ቀርጦሽ ማውጣት ትችያለሽ። ለማንኛውም ኦኬ፣ ወደ ሜሮን ሀሳብ እንመለስ፣ ምናልባት እንዳይረዝምም። ቴንክ ዩ ወንድም ዚያድ ላስታወስከን። ሪከርደሮች በነገራችን ላይ ብዙ ነው የምታስፈልጉት። እንደምናውቃቸው የተወሰኑት ሰዎች ብቻ አይደለም፣ የሁላችንም አስተዋጽኦ ስለሚያስፈልግ ማለት ነው። ሪከርድ ሁላችሁም አድርጉ። መርሃባ ሜሮን፣ ወደ ሀሳባችን መመለስ አድርጉ። አበሻ ገስ የሚወደው መጥፎ ነገር ሲባል ብቻ ነው ሪከርድ የሚያደርግ የሚወደው ነው። ጥሩ ነገርንም ሪከርድ አድርጋችሁ ለመለጠፍ ይሄም የኔ ምክር ነው እንደ ሀሳብ። እሺ
ጎበዝ። ግን እኔ ምናልባት አንቺ ላይ ግን በጣም ለእምነትሽ ያለሽን ቀናኢነት ምናምን ነገር አንደርስታንድ አደርጋለሁ። ትንሽ ቀን ብናወራ ኢንሻአላህ ብዙ መርፌዎች ይነቀላሉ ብዬ ተስፋ አደርጋለሁ። አሁንም እንግዲህ የምናወራውን ላሂድ አላህ ምክንያት አላህ ያርግልን፣ ለእኛም ወንጀል ማጠቢያ አላህ ያርግልን። የላ እንጀምር። ቢስሚላህ ምን ሀሳብ አለሽ? እሺ ጥሩ። እኔ ለሃይማኖቴ ቅናት የሚባለው ነገር ሳይሆን እናንተ ወደ እውነት እንድትመጡ እየመረኝ ማለት ነው። ሰንሲርሊ ወደ እውነት እንድትመለሱ ነው እዚህ ጋር ቆመን እኔም ሆነ ሌሎች ክርስቲያኖች እየገባኝ መስለን አጥተን ከእናንተ ጋር እናንተ ማጥፋታችሁ ለእኛ እንግዲህ እውነቱ አንድ ቦታ ላይ ነው ያለው፣ ሁለቱም ቦታ አይደለም አውቃለሁ። ግን እኛ በዛ ፐርስፔክቲቭ እንደምንመጣው እንጂ ለሃይማኖት ለመሟገት ሃይማኖቴ በእኔ አይቆም፣ እኔ ስሄድ ደግሞ ሌላ ሰው ይመጣል፣ እንደዚህ ነው እንሞታለን፣ ሌላ ደግሞ ይተካል። ገባ? ስለዚህ ለመሟገት ሳይሆን ሞር እግዚአብሔር የሰጠንን እውቀት ተጠቅመን ሰዎች ወደ ብርሃን እንዲመጡ ነው እዚህ ጋር የምንቆመውና ሆፕፉሊ ስራችን በከንቱ አይወድቅም እና እንሂድ፣ ወደ እውነትን መግለጥ እንሂድ ማለት ነው። አሁን ቀደም በተነሳው ነገር ላይ መመለስ ፈልጋለሁ። ለምሳሌ the gospel of Thomas ማርክ አርገሽ ነው መኪና ተነስቷል። አርጋለሁ the gospel of Thomas ተነስቷል። ማግደሌንም አለ። እሺ አልቀጥል ሳውንድ ነገር እያለች ነው አለች። ኦኬ አትበት ፍሬቻ መስሎኝ ነው። ለማንኛውም እንትን ፍሬቻ እሺ ሶ የጋስፕል ኦፍ ታመስ ተነስቷል። እነዚህ ከመጽሐፍ ቅዱስ ውጭ የሆኑ መጽሐፍ ቅዱሶች ያልተቀነኑ ወር ደግሞ ኢንክሉድድ ካናናይዝድ ያልሆኑ መጽሐፎች አሉ። just like እንደዚህ ሲቀነኑ ደግሞ ቤተክርስቲያን ስትቀነን እነዚህ ነገሮች የምታየው ነገር አለ። ይሄ ደግሞ በእናንተም ላይ አለ። ለምሳሌ ፋብሪኬትድ የሆነ ሐዲስ አለ፣ አውቴንቲክ የሆነ ሐዲስ አለ። ለምንድን ነው አንዳንድ ነገር ፋብሪኬትድ የሆነው? ነብዩ ያልተናገረውን ነገር እሳቸው ያልሰሩትን ነገር እያመጡ ሰዎች ስለሚጽፉ ነው እኮ ፋብሪኬትድ ኦር ዳይፍ ሐዲስ ብላችሁ ኤክስክሉድ የምታረጉት እንጂ ሁሉ የጻፈውን ብትቀበሉ ኖሮ ሁሉም ሳሂህ ይሆን ነበር፣ ግሬድድ አይሆንም ነበር ማለት ነው። እንደዛው በቤተ ክርስቲያን ሂስትሪ ሰዎች ይጽፋሉ። ሰዎች የማይሆን ነገር ክርስቶስ ያላደረገውን ነገር ያልተናገረውን ነገር ይጽፉ ነበር። ለምሳሌ መሲ ሚታርጉ መሲ ሚታርጉ መሲ ድምጽ ካለ እኔ ጋር ይቆማል። እሺ እየሰማሁሽ ነው። እሺ ስለዚህ በዚህ መሰረት መጽሐፍ ቅዱስ ኢየሱስ ክርስቶስ ላይ እንደዚህ ይደረግ ነበረ። በድሮ ዘመን ምን ያደርጋሉ ሰዎች? እየረበሹ መሲ ይሰማል? ኦፉሊ ትሰማናለች። ሚዩት አድርጉ ጎበስ። ዞር አድርጉት ደግሞ ጎበስ። እንደዛ ቀጥያ። እሺ ጀማል ተዘጋጅ። እሺ ሰው ምን ያረጋሉ? ይጽፋሉ። ምን ያረጋሉ? የአፖስቶሎችን ኦር የሐዋርያትን ስም አታች ያረጉ ብዙ መጽሐፍ ይጽፉ ነበረ በድሮም ዘመን። ከዚህም አንዱ the gospel of Thomas ነበረ። አወጣልሃለሁ ማስረጃ ይወጣል። በማስረጃ እኮ ውጭ ውስጥ የተጻፈውን አይተህ ነው ዲተርሚን የምታረገው። ለምሳሌ በgospel of Thomas ላይ አረ ላውራ ልጨርሳ። ማስረጃዬን እኮ ልሰጥ ነው። ስጨርስ ማስረጃ ልሰጥ። ስለዚህ በጋስፕል ኦፍ ታመስ ውስጥ ምን አይነት ትምህርቶች አሉ? ናስቲክ የሆኑ ትምህርቶች አሉ። ለምሳሌ ሲክሬት ኖሌጅ የተባሉ እነዚህ ኤቲስቶች ኦር ደግሞ በጥርጣሬ ላይ ያሉ ሰዎች የሚጽፉት አይነት። ስለዚህ ኢዝ ናት ኮንሲስተንት ዊዝ አፖስቶሊክ ቲቺንግ የሚባል ነገር አለ። በዛ መሰረት ውድቅ ሆኗል በቤተ ክርስቲያን። ከሱ ውስጥም አንዱ እኔ አውትስታንዲንግ የሆነልኝ ነገር ምንድነው? ሴት ልጅ ራሷን እንደ ወንድ ብትቀይር መንግስተ ሰማያትን ትወርሳለች። አረ ላስተምር እየተናገርኩ ነው። የቶማስ ወንጌል ላይ ለምን ውድቅ እንደሆነና በምክንያት ነው። በምክንያት ቶማስ አልጻፈውም እያልኩ ከተመረጡት ወንጌሎች ውስጥ ስሚኝ 25 ወንጌሎች በስርዓት ይተላለፉ ነበር ብሎናል አይደለ? ሙግትሽ ከሱ ጋር ነው። ስለዚህ ለምሳሌ የማርያማዊ ወንጌል አለ። እንደ ባጭር ሁለት ሰው ቶማስና የማርያማዊውን ወንጌል ምን ችግር እንዳለበት ብቻ ንገሪ። ምን ችግር ብቻ እንዳለበት እኮ ስነግርህ እኮ እያቋረጥከኝ ነው። ነገርኩ እኮ ጋስፕል ኦፍ ታመስ ችግሩን እኮ እየነገርኩ ነው። ስታቋርጠኝ ግን እንትን እያልክ ነው። እየነገርኩ ነው በደንብ አድርጌ። ምን ይላል ጋስፕል ኦፍ ታመስ? ክርስቶስ ያላስተማረውን ሐዋርያት እዛ ደቀ መዛሙርት ጋር ኮንሲስተንት ያልሆኑ ነገሮችን ይጽፍ ነበረ። ሰከንድ እሺ አንዱ ምንድነው ያልኩ? ሴት ልጅ ራሷን እንደ ወንድ ብትቀይር ይላል። አረ ቆይ እኛ ስናወራ ታቋርጡናላችሁ።
ምን ይላል? ወንድ ሴት ልጅ ራሷን እንደ ወንድ ብትቀይር ይላል። ኧረ እሺ እኮ ቲቺንጉን እኮ እየነገርኩ ነው። ለምን ውድቅ እንደሆነ ስናገር ስማኝና እኔ ብዙ አላወራም። ይሄው እቺ መጽሐፍ ብቻ ነው የምናገረው። ከዛ ትቀጥላለህ። እሺ በእውነት ብዙ አላወራም ማለት እውነትን ለማወቅ ስለሆነ ማለት ነው። ለምሳሌ እሱ አንድ ነው። ሴት ልጅ ራሷን እንደ ወንድ ብትቀይር መንግስተ ሰማያትን ትወርሳለች። ሺ ዊል ኢንሄሪት ዘ ኪንግደም ኦፍ ጋድ ይላል። ይሄ ክርስቶስ ያስተማረው ሐዋርያት ያስተማሩት ትምህርት አይደለም። አንዱ ውድቅ የሚያደርገው ትምህርት ነው ማለት ነው። ሌላው ደግሞ ኢየሱስ ክርስቶስ ጭካኔን እንደሚያደርግ ሕፃን እያለ እንስሳቶችን እንደሚገድል ምናምን መጥፎ ነገር ጽፈዋል እነዚህ ሰዎች በጋስፕል ኦፍ ቶማስ። ይሄ ደግሞ ማንም ሐዋርያት እኮ ማን ነው ያጻፈው? ሰው ማን ነው? ማን ነው? ወደሱ ልመጣልህ ነው። ስለዚህ ማን ነው የጻፈው ስትል ፈርስት ኦፍ ኦል ሪሉ ሐዋርያው ከሞተ በኋላ ነው የመጽሐፍ የተጻፈው። ለምሳሌ እነዚህ ስኮላርስ ይሄንን መጽሐፍ ዴት የሚያደርጉት መቼ ነው? 180 ኤዲ ኦልሬዲ ቶማስ የኢየሱስ ክርስቶስ ደቀ መዛሙርት ቶማስ ከሞተ በኋላ ነው። ገባ? ስለዚህ ከሱ ሞት በኋላ የተጻፈ ነው። ስለዚህ ሰዎች ስማቸውን አታች እንዳደረጉ በዛ ማወቅ ይቻላል ማለት ነው። ምክንያቱም ይሄ መጽሐፍ ዴት የተደረገው ነዋኔ እኮ የቱ ጋር ነው የምናገኘው? ደቀ መዛሙርቶቹ ደግሞ ጽፈው ባይንገርም እሺ ልነግርህ ነው። ደቀ መዛሙርቶቹ ደግሞ አረ ቆይ ፕሊስ እንዴ ዝም ብሎ እኮ አይደለም እያወራን ያለ ነው። አሁን ሰውየው ምን አለ? ይሄ መምህር ቁጭ ብሎ እነዚህ ሐዲስ ወይም እንደ ያልተባለ ሐዲሶችን እንደሚወራ አይነት ምሳሌ እያወራሽ ነው አይደለም። እነዚህ 25ቶቹም እኮ የኢየሱስ ክርስቶስ ለምሳሌ አልተሰቀለም አልተገረፈ የሚሉ ከሆነ ለምሳሌ ራሱ ምሳሌ ያነሳል። ምን ብሎ ልክ ቁርአን እንደሚለው ኢየሱስ ክርስቶስ ልክ ከጭቃ እንዲወፍ ቅርጽ ሰርቶ ወፍ ሲላት በረረች ይባል። እነዚህን ምሳሌ ራሱ ሰውየው ያነሳል። እንዴ እነዚህ ያሉ ናቸው የነሱ ወንጌሎች። ስለዚህ በግልጽ ህማማትን ስለማያነሱ እንደ ማቴዎስ እንደ ዮሐንስ ያሉት እንዴት ነዛ ስላልሆነ ምን ወጡ እንጂ ምንም ችግር የለባቸውም ብሏል። አሁን እያወራሻለሽው ደግሞ ጭራሽ ሰውየው የሚለው ጋር አይገናኝም። ከየት እያመጣሽው እንደሆነ በስነ ስርዓት ቶማስ ይሄንን ብሎ ተብሎ ተጽፎበታል። ቶማስ ያላለውን ይሄ ነገር ተብሎበታል። እንዲሁም በቶማስ ስም የተጻፉ ወንጌሎችን ሰጭን ወይም ደግሞ ማርያማዊ ወይም ደግሞ ያ ሰውዬ ባነሳቸው ላይ እነዛ ወንጌል ላይ ይሄ የሚል አለ ብለሽ ተናገሪ። ከሌለ ዝም ብለሽ ሐሳብ ብቻ በቂ አይደለም። ምክንያቱም ሰውየው ያያለ ያለው ምንም ጥርት ያሉ ናቸው፣ ግን ችግራቸው የኢየሱስን መወንዲ ማቴዎስ ወንጌል እንደ ዮሐንስ ወንጌል አላነሱም እንጂ ይሄ ደግሞ በጣም የሚገርመው እኮ ማለት ነው ቶማስ ሐዋርያቶቹ ጋር ሆኖ ኢየሱስ ከመረጣቸው ሐዋርያት ጋር ሆኖ እዚህ ጋር ያወራል። ምንድነው የሚያወራው? ለምሳሌ ማቴዎስ ምንድነው ማቴዎስም ቶማስም እያለ በየቦታው በሉቃስ በማቴዎስ በዮሐንስ ወንጌል ላይ ስለ ቶማስ ያወራቸው ሁሉ ነገሮች አሉ። ግን ወንጌሏ ግን የርሱ ብቻ ልክ እንደ ማቴዎስ ወንጌል የተባለችውን አውጥተዋታል። ለምን? ህመሟትን ስለማያነሳ እንጂማ ተመርጣ እኮ ጌታ ያለውን መጥቶለሻል። ከቶማስ ጋር ከዮሐንስ ጋር ከማቴዎስ ጋር ያደረገውን ነገር እኮ እዚህ ጋር ተቀምጦ ወንጌል አልሽበት መጽሐፍ ላይ። ግን ችግራቸውን በቶማስ ስም የጻፈውን ስጭን። ቶማስ መጽሐፍ ላይ እኮ እንደዚህ ብለው ጽፈውበታል። በሐሰት ያላለውን የሚባለውን ነገር ስጭን። ያንን እኔን ማንኛውም ሰዓት የለኝም ፍጥሩ ምን ሰራ ነው ኢብራሂም ወይም ደግሞ ኑር ሰላም አለይኩም እያለው ከነሱ ጋር ተቀጥያለሽ። ቀጥያ ሰላም ወራህመቱላሂ ወበረካቱ። አለይኩም ሰላም ወራህመቱላሂ ወበረካቱ። ጀዛከላህ ኸይረን። አጭር አድርጌ ልመልስለት ከመሄዱ በፊት አንድ 10 ሰከንድ ሰጥቼ ልመልስለትና ይሄድ ጀማል፣ ወይ ደግሞ ሌላ ጊዜ ካገኘው ችግር የለም ዲስከስ እናደርጋለን። there are 4 reasons ይሄ ነገር ውድቅ የሆነበት። አንዱ ሪዝን ልክ ነህ ህማማቱ ስለሌለበት ነው ይላል። ልክ እኮ ነው ግን ዳስናት ኦንሊ ያልኩ ነው። ይኸውልህ ዳስናት ኦንሊ ሪዝን እያልኩ ነው። እኔ ሪዝኔ ምንድነው? ዲፍረንት 4 ሪዝኖች ወር ከዛም በላይ ሊሆን ይችላሉ። እኔ ግን ዋና ብዬ ያመጣዋቸው ሳልጨርስ ስላቋረጥከኝ ነው። 4ኛው ሪዝን ክርስቶስን ህማማት ሞቱንና ሪዘሬክሽኑን አይናገርም። ይሄ እውነተኛው ቶማስ ደግሞ ይሄንን ተናግሯል። አምላኬ ጌታዬ ብሎታል። ገባ? ስለዚህ የሚቃረን ትምህርት ስለሆነ የተሳሳተ ትምህርት ስለሆነ ውድቅ ሆኗል። ስለዚህ አንድ ነገር ውድቅ ሲሆን በአንድ ሪዝን ብቻ ሳይሆን በመልቲፕል ሪዝን ነው። ያ መልቲፕል ሪዝን ደግሞ ማስረጃዬን አመጣው። ዴት ተደረገው 180 ኤዲ ነው። ቆይ ጴጥሮስ ነው። ቆይ አልተግባባችሁም በነገራችን እንዴ ቶማስ ትክክለኛው ቶማስ አልሽ ጌታዬም አምላኬም ብሎ ያለው ነው አልሽ።
እሱ ቶማስ ይሄ ቶማስ ተብሎ ስሙ ተጠርቶ ቶማስ እንደዚህ ብሏል። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያላሉትን ተብሎ ضعيف እንደተባለ ሐዲስ ልክ እንደዚህ ቶማስ እኮ ይሄን ብሏል ብሎ የዋሸበት ማን ነው? ምንስ ላይ ነው የምናገኘው? ማን ነውስ ያንን ያለው? ይሄንን ማምጣት ካልቻልሽ እያዋሸሻለሽ አንቺ ነሽ ኦር ደግሞ ሙግትሽ ስለዚህ ምን ባመጣለ ጥሩ ናስቲክ ቡክ ነው ብሎ ያለ ሰው ቆይ ልጨርስለት። ናስቲክ ቡክ ነው ያለው ሰው አባት ባመጣለ ትቀበላለህ? ቆይ ናስቲክ ማለት ምንድነው? የሃሪ ኦሪጂናሉ ጸሐፊ አልጻፈውም፣ ግን ሰዎች ስማቸውን አታች አድርገው የጻፉት መጽሐፍ ነው ያለ አባት ባመጣለ ትቀበላለህ? ምትጋጭ ከኔ ቆይ ኢብራሂም አሁን በምንም መንገድ መቀበል ማችል ከሆነ ከባድ ነው። ቆይ አይደለም እኔ እቀበልሻለሁ። ይኸው ከኔ ጋር አይደለም ሙግትሽ የሚሆነው መምህሩ እኮ ያለው አንቺ እንዳልሽው አይደለም። መምህሩ ጋር አይደለም እንዴ? መምህሩም እኮ በእኔ እድሜ እኮ የኖሩ ሰው ናቸው። እሳቸው የራሳቸው የሆነ ኦፒኒየን አላቸው። እኔ የምናገረው ከሂስቶሪክ ነው እየነገርኩ ያለሁት ከማውቀው እኔም ከማውቀው። እሺ ኢብራሂም ለማንኛውም ቀጥሉ ወንድሜ። አንተ ቪዲዮ ይዘመታ ቆይ የተቆረጠ ቪዲዮ ይዘመታ መሞገት አትችልም። እኔ አላውቅም እሳቸው በምን መንገድ እያስረዱ ነው። ተቆረጠ አይደለም ሙሉ ነው የአንድ ሰዓት ቪዲዮ ነው። ልስጥሽ ቪዲዮውን ላክልኝ። በቃ እሳቸው ያሉት ማቆያ እያደረገች ነው። ሪፈር ወደዚህ ጻፍም አንድ ጊዜ ወደ እኔ ጻፍ ሪፈር ጀማል ሱሁር ስራ እና ሱሁር ሲደርስ ጥራኝ አብረን እናፈጥራለን። ይኸውልሽ ሜሮን ምን አለ መሰለሽ ስለ አለፉት ወንጌላቶች ካነሳን እነዚህኛው ወንጌላቶች ራሱ እኔ የተለየ አርጊውመንት ስላለኝ ኩዌስቸን ማርክ ይገቡብኛል። እሱን እንዳለ እንተውና የሚመለከው አምልኮ የሚገባው አካል ማን ነው? ኢየሱስ እዚህ ምድር ላይ ሳለ ሲያመልከው የነበረው አካል ማንን ነው የሚለውን ነገር እናወራበት አይሻልም? ትንሽ ሐሳቡን ከፍ እናርገውና በርግጥ ይሄን ስልሽ የዝቅ ያለ ነው ማለት ሳይሆን ስለ ድህነት ስለ ነፍስ ማረፊያ እያወራን ስለሆነ እሱ ላይ እናወራ ብዬ ነው። እሱ አምላክነቱ ላይ ስንገባ ደግሞ ሐዋርያት መሰረት ያው ያነሳችሁ ነገር አለ። ሐዋርያት ያላስተማሩትን ነው አባቶች መተው ሰው ላይ የጫኑት የሚል ኢየሱስ ክርስቶስ አምላክ ነው የሚል አስተምሮ የለም በመጽሐፍ ቅዱስ። እነሱ ናቸው ልናወራው እኮ ነው። ይሄው ከኔ ጋር እኮ ልናወራው ወደ ጥቅስ የምንሄደው። እሺ እሱን አድርስ አድርገን እኮ እሱን ልናወራው ስለሆነ ኢየሱስን ማን አምላክ ያደረገው በጉባኤ ነው ወይንስ በእንዲሁ በራሱ ችሎ አምላክ ነው የሚለውን ነገር አሁን ልናወራበት ነው። የሚመለከው አምላክ ማን ነው እንዳንቺ እምነት? ኦኬ እንደኔ እምነት አንዱ አምላክ ደግሞ በሶስት አካል የተገለጠው አብ ወልድ መንፈስ ቅዱስ። ያ አንዱ አምላክ ስሙ ማን ነው? ኦኬ አብ ወልድ መንፈስ ቅዱስ። አምላክነት ምንነት ስለሆነ አምላክነትን አልቆጥርም፣ አካልን ነው የምቆጥረው። በደንብ አድርጋችሁ አዳምጡ። እኔ የምትኝን ነገር በሙሉ ማለት ነው እሺ ብዬ ነው የምቀበለው። እኔ አልሞግተሽም፣ ግን መስቀለኛ ጥያቄ ነው የምጠይቅሽ። ምንም ችግር የለውም። የሚመለከው አምላክ ስሙ ማን ነው? ድገሚልኝ። እሺ የሚመለከው አምላክ አንዱ አምላክ አብ ወልድ መንፈስ ቅዱስ። ኦኬ አብ ወልድ መንፈስ ቅዱስ ነው ያን። ኦኬ የሚመለከው አምላክ አብ ወልድ መንፈስ ቅዱስ ነው ስሙ። በሶስት አካል የተገለጠ አምላክ ነው ማለት ምንድነው? ስሙ አለው በሶስት አካል አባት ልጅ ወልድ መንፈስ ቅዱስ። ኤልሽ በሶስት አካል የተገለጠው አካላት ናቸው። ኦኬ በሶስት አካል የተገለጠው አምላክ ስሙ ማን ነው? አንድ ስም ጥሪልኝ። በሶስት አካል የተገለጠው አምላክ ስሙ ማን ነው? ኦኬ እሺ በመጽሐፍ ቅዱስ ደረጃ እኔ ነኝ ብሏል እና ስለዚህ ያህዌ ብሎ ፐርሰናል ስም አለው አምላካችን። እኔ ነኝ ስም ነው፣ በምንነቱ አምላክ እንለዋለን። ስሙ ፐርሰናል ስሙ ማን ነው ስትል ደግሞ ያህዌ፣ ከዛ ደግሞ ይሄ ያህዌ ማን ነው ስትል አብ ወልድ መንፈስ ቅዱስ ብለን እንመልሳለን። ኦኬ ቆይ ስሙ ማን ነው ነው ያልኩሽ። እኔ ነኝ ማለት ስም አይደለም። እሺ እሱን እንግዲህ ትርጉሙን ሂድና ገባና በዕብራይስጥ ማየት ትችላለህ። እኔ ነኝ የሚለው ስም ነው።
ይሄ የዘላለም ስሜ ነኝ ይላል። ሄድና መጽሐፍ ቅዱስ አንበብ። ይሄ የዘላለም ስሜ ነው ይላል። እኔ ነኝ ነው የሚለው ነው አይደለ? አማሪ ስም ነው የጠየከኝ አይደል? ስሜ ነው ብሏል መጽሐፍ ቅዱስ ላይ ሲናገር። ይሄ ስሜ ነው። ስሙ ማን ነው? ስሜ ነው ካለ አንድና መጨረሻ ጥቅስ ላወጣ ነው። ከዚህ በኋላ እቺን ከዘጋሽ በኋላ ያህዌ ነው የሚሉት አይሁዳውያን። ያው የሴክሬት ኔሙ ስለሆነ መጽሐፍ ቅዱስ ላይ ኤክስፕሊሲትሊ እንደዛ አታገኘውም። ያው LORD በሚለው ይሸፍኑታል። ያው ክብር ስላላቸው ለስሙ ማለት ነው። ኦኬ አመሰግናለሁ። ነገር እንትን ስለማይሆን ኦኬ እሺ አሁን ወደ ጥቅሶች እንሂድ። ቤዝመንት የምፈልገውን ያክል ሰርተሽልኛል። እሺ ላውጣልሽ አንዴ ሶሪ ስልኬ ስታክ አድርጋ ነው። ተው እንጂ እንትን ደግሞ ጳውሎስ የሁላችን አባት ብሎ ጳውሎስ የኢየሱስ ክርስቶስ አባትና አምላክ ብሎ የጠራው ማንን ነው? ኤፌሶን ኮመንት ላይ ላስቀመጥ ፈልጌ ነው። ይኸው አሁን የሰራሽልኝ ቤዝመንት ምንድን ነው? ሊመለክ የሚገባው አምላክ ስሙ ማን ነው ብዬ ስልሽ ያህዌ ብለሽኛል። ጳውሎስ ወደ ኤፌሶን ሰዎች፣ ኤፌሶን ማለት ቱርክ ውስጥ የምትገኝ ከተማ ነች። ወደ ኤፌሶን ሰዎች በላከው ደብዳቤ ላይ በክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት ሁሉ የባረከን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ ይላል። የኢየሱስ ክርስቶስ አምላክና አባት ማን ነው? ጳውሎስ እንደዚህ ብሎ የጠራው ማን ነው? አብን ነው። ኦፍኮርስ በአውዱ መሰረት ግን ከስርም ዝቅ ብለህ ስታነብ ኢየሱስ ክርስቶስ ደግሞ ጌታ እንደሆነ ይናገራል። ሰው አንድ አይነት ነው። እኔ ስለ ጌትነት አይደለም የጠየቅኩሽ። የኢየሱስ ክርስቶስ አምላክና አባት አብ ብቻ ነው አይደለም ወይንስ አብ ወልድ መንፈስ ቅዱስ? መልሼልሃለሁ። በዚህ አውድ መሰረት እዚህ ጋር እየጠራ ያለው አብን ነው። ቃሉ ራሱ እንደዛ እኮ ነው የሚለው አይደል? አውድ ይመች አምላክና አባት ይባረክ ሲል ወይስ ስለ አብ እያወራ ነው? ቬሪ ክሊር ነው። ኦኬ የኢየሱስ ክርስቶስ አምላክና አባት ስላሴ አብ ወልድ መንፈስ ቅዱስ ወይንስ አብ ብቻ? በአውዱ መሰረት ጳውሎስ እየጠራ ያለው አብን ነው። እዚህ ጋር አባት እኮ የኢየሱስ ክርስቶስ እኔ አንድ ነገር ልንገር ኢብራሂም፣ ነገሮችን ለማድረግ አትሞክር። በአንተ አቅጣጫ ላይ ደግሞ በአንተ ብቻ አቅጣጫ ሶስት እየመለስኩልህ፣ አንተ ግን አንተ የምትፈልገውን ነገር እንድመልስ ስለምትፈልግ እንትን ትለኛለህ። አይደለም እኔ አልቃወምሽም። እኔ ነገርኩሽ እኮ ቅድም ሳወራ ምን ብዬሻለሁ መሰለሽ? የምትሰጪኝ ነገር መሰረት አብ ነው። በቃ መልሻለሁ። በቃ አሁን እዚህ ጋር መንፈስ ቅዱስ ነው ወይ አብ ወልድስ ነው አትበል። በቃ ጳውሎስ በዚህ አውድ መሰረት አብን ነው አባቱ ያለው። አለቀ። አባት አምላኩና አብን ብቻ ወይንስ ስላሴ ነው? ስላሴ አይደለም። በቃ መልሻለሁ። አብ ብዬ አራተኛ ጊዜ ይኸው መልስኩ። ኦኬ አብ ብቻ ነው ማለት ነው የኢየሱስ ክርስቶስ አምላክና አባት በአውዱ መሰረት። ምክንያትም አለው ሲጽፉ፣ ሐዋርያት ሲጽፉ ምክንያት አላቸው የሚጽፉበትን። ስለዚህ ቃል ሳይሆን መምረጥ ያለበት ጳውሎስ ምን ሊያስተላልፍ ፈልጎ ነው? ለምን ከስራ አላነብም አልክ? አየህ አይደለ? ምክንያቱም መረዳት የምትፈልገው ሙሉ ሀሳቡ መረዳት የምትፈልገው ኢየሱስ ክርስቶስ አምላክን አባት አለው የሚለውን ብቻ አልመውሰድ የምትፈልገው ገባ አይደለ? እሱን አይደለም አለው መኖሩማ እኔም አንቺ ምናምናለን እኮ የኢየሱስ ክርስቶስ አምላክና አባት መኖሩን እኮ እኔም አንቺ እኔ ማን ነው የኢየሱስ ክርስቶስ አምላክና አባት የተባለው? አብ ነው ካልሽ human nature ኢየሱስ ክርስቶስ from his human nature ቆይ ልንገርህ from his human nature ስጋ ስለለበሰ አብ አባቱን አምላኩ ነው የምጠላውን ነገር ይልሽ ከሌሎች ሰዎች ጋር ስታወሪ የምጠላውን ነገር እንዳትደግሚው። ለምን መሰለሽ? እስክትቺ ድረስ አዳምጥሻለሁ፣ እስከ ፖይንቴ ድረስ ታዳምጪኛለሽ። ተግባባን? ሁለተኛ ማለት ከተያዘው ፖይንት ውጪ ሰው እጥፍ ሲልብኝ አልወድም። ይሄው ነው። አንቺም በምታወሪበት ፖይንት ላይ ቆመሽ ማውራት መብታለሽ፣ እኔን ማለት ነው። ተማም በጣም ጥሩ። ከአብ ውጪ ለኢየሱስ አምላክና አባት ተብሎ የተጠራለ
ከአብ ውጪ አብ የሁሉ አባት ነው። ኢየሱስም ሲል አባታችን ሆይ ስትጸልዩ አባታችን ሆይ በሉ ሲል ሂዝ ሪፈሪንግ ቱ ዘ ፋዘር። ስለዚህ አብ የሁሉ ነገር ምንጭ ስለሆነ አባት ነው፣ የሁሉ አባት ነው። ቴንክ ዩ ቬሪ ማች። ስለዚህ አመሰግናለሁ። ኦኬ ሰምቼሻለሁ። ስለዚህ የኢየሱስ ክርስቶስ አምላክና አባት የተባለው አብ ብቻ ነው ማለት ነው። በዚህ አውድ መሰረት አይደል? በሌላ አውድ መሰረት አለ ሌላ በዚህ አውድ መሰረት በሌላ አውድ መሰረት ለኢየሱስ ክርስቶስ አባትና አምላክ ሊሆን ይችላል። ያለ አንድ አባት አለን ይላል። አንድ አባት አለን ሲል የሚያወራ ስለ ያህዌ ነው፣ ስለ አብ ወልድ መንፈስ ቅዱስ ነው። ስለዚህ በየአውዱ ነው የሚፈታው። ኢየሱስ ክርስቶስም ደግሞ የዘላለም አባት የሰላም አለቃ ተብሎ ስለተጠራ በሱ አውድ ደግሞ ኢየሱስ ክርስቶስ ለምን አባት እንደተባለ ደግሞ እሱን ደግሞ በዛ እንፈታለን። ስለዚህ ለዚህ ነው በየአውዱ እንፈታዋለን ማለት ነው። ኦኬ ጥሩ። ኦኬ ስለዚህ እሺ ችግር የለውም። አሁን ያልሽኝን መሰረት ላድርግና ጳውሎስ ለኢየሱስ ክርስቶስ አምላክና አባት ብሎ ያለው ያህዌን ነው ወይንስ አብን ነው? አብን ነው። ስድስተኛ እንጂ ያህዌን አይደለም እንጂ ያህዌን አይደለም። ለምን ዝቅ ስትል ማለት ነው። ዝቅ ብለህ አንብባ ያህዌን አይደለም ማለት ነው አይደል? ዝቅ ብለህ መልስን መለስኩልህ። ስለዚህ እኮ ያህዌን ግን አይደለም አይደል? አብን አካል ከፍሎ ነው እያወራ ያለው ጳውሎስ። አብን ሳይሆን ከዛ ደግሞ ስለ ወልድ ስላወራ ኧረ ቆይ ስማኛ፣ በጣም ነው የሚገርመው ኢብራሂም። እኔ ደግሞ የመስማት አቅምህ በጣም ይገርመኛል። ማለት የመረዳት ትሰማለህ፣ ግን የመረዳትና ኮምፕሬንድ የማድረግ አቅምህ ይገርመኛል። ስለ አካል እያወራ ነው፣ ስለ አንዱ መለኮት አብ ወልድ መንፈስ ቅዱስ አይደለም እያልኩ ነው። ስለዚህ በዚህ አውድ መሰረት አብ ጠቀሰ፣ ወልድን ከስር ስለጠቀሰ ስለ ሶስቱ ነው የሚያወራው ወይ ብለህ ልጠይቀኝ አይገባም። ቅድም ስንጀምር ወሬ በደንብ አድርጌን ያዳመጥኩሽ። የሚመለከው አምላክ ስሙ ማን ነው ብዬ ስልሽ ያህዌ ብለሽኛል አይደለም? አዎ ለእኛ ነው ዩሲ። አሁን እዚህ ጋር ግን ጳውሎስ እያወራ ያለው ስለ አብና ስለ ወልድ ነው። ኦኬ አሁን ቅድም የጠየቅኝ ስለ እኔ አምላክሽ ማን ነው ስትለኝ አቦል መንፈስ ስለ ወልድ አይደለም። እኔ ስለ ወልድ አላወራሁም። እኔ ያመጣሁት ጥቅስም ስለ ወልድ የሚያወራ አይደለም። እሺ ኦኬ የኢየሱስ ክርስቶስ አምላክና አባት ተብሎ የተጠራው ያህዌ ነው ወይንስ አብ ነው? እንዳንቺ ያህዌ የሚለው አብ ወልድ መንፈስ ቅዱስ ያጀማ ስሙ እንግዲህ ለስምንተኛ ጊዜ አብ ነው። እንደው ሪኮርድ የሚያደርግልኝ ሰው ቢኖር ጥሩ ነበር። ለኔ ሪኮርድ የሚያደርግ ሰው ወዳጅ የለኝም። ችግር የለውም። ለስምንተኛ ጊዜ አብ ነው። አብ ነው። ኦኬ ያህዌ አይደለም ማለት ነው አይደል? ለስምንተኛ ጊዜ ያህዌ አይደለም ማለት ነው። ይሄ አብ ደግሞ ማለት ነው። እሺ ያህዌ ማለት የመለኮት ስሙ ነው። ያህዌ የመለኮት ስሙ ነው። የአብ ወልድ መንፈስ ቅዱስ የመለኮት ስም የአንዱ መለኮት የአንዱ አምላክ ስም ነው። አብስ እዚህ ጋር ግን ጳውሎስ እየተናገረ ያለው ስለ አብ፣ ከዛ ደግሞ ወልድ ሁሉ ነገር በእርሱ የተፈጠረ በእርሱ የመጣ በሱ ወልድ እያለ ስለ ኢየሱስ ክርስቶስ ይናገራል። ስለዚህ ለይተህ ብታውቅ ደስ ይለኛል። በቃ እሺ አብስ የምን ስሙ ነው? አብ የሚለው ስም የምን ስሙ ነው? የአካል ስሙ ነው። አምጪ ማስረጃ። እሺ ኢየሱስ ክርስቶስ ትምህርት ሲያስተምር ስትጸልዩ ይላል አባታችን ሆይ አብ ሉቃስ 11 ላይ ያለው አባታችን ሆይ በሉ ብሎ አብን ቤሲክሊ ይጠራል። ሁለተኛ የአካል ስም መሆኑን ነው አሳየኝ ያልኩሽ። ያህዌ የሚለው የመለኮት ስሙ ለምሳሌ ችግር የለውም። ለምሳሌ ያህዌ የሚለው የመለኮት ስሙ ነው። ሱሱ አለሽ? ሱሱ ኤሌመንተሪ ሆነብኝ ትንሽ ወንድ እንዳለው ኤሌመንተሪ ጥያቄዎች እየመለስኩ ነው። ግን እሺ ያው ከሰዓቱ ምንድን ነው ሱሱ የሚለውን አካውንት ማን ነው? ሱሱ የሚለውን አልኩኝ ጠርቻት አብራሂም የሚል ገስት ላይ አስገቢው። እሺ ይኸውልሽ ሜሮን ኤሌመንተሪ ምናምን የምትይ ከሆነ እኔም ተብያለሁ። ደግሞ ወሬ ኦኬ ችግር የለውም። እኔም ኤሌመንተሪ ጥያቄ ጠይቄያለሁ። ሌሎች ጋር ኤሌመንተሪውን እዛው አርጊው ብዬ ነው። ታዲያ እኔ አክብሬሻል እያወራሁ ያለሁት። ኦኬ ጥያቄው ነው እንጂ እኮ አንተ አይደለህም እኮ ኤሌመንተሪው ከሆነ ጥያቄው ኦኬ ጥያቄው ኤሌመንተሪ ከሆነ ነገር ስንደጋግመው የመምህር መልስ ነው መመለስ ያለብሽ። የኢየሱስ ክርስቶስ አምላክና አባት የተባለው አብ ነው ወይንስ ያህዌ ስልሽ አብ ነው አልሽኝ።
ያህዌ ደግሞ የመለኮት ስሙ ነው፣ አብ ደግሞ የአካል ስሙ ነው አልሽኝ። ማስረጃ ነው የጠየቅኩሽ። ሰጠውህ እኮ ኢየሱስ ክርስቶስ ራሱ ሲያስተምር አልኩ ስትጸልዩ የአካል ስም ለመሆኑ ነው እንጂ እሱማ ኢየሱስ እኮ ሉቃስ አባት ያለው እሱ ደግሞ ወልድ እንደሆነ ቃል እንደሆነ ያስ የአካል ስሙ ኢየሱስ ክርስቶስ አይደል እንዴ? ቃል የተባለው የአካል ስም አንድ ላይ ከዛ ደግሞ መንፈስ ቅዱስ የአካል አካል ነው። የአካል ስም ለመሆኑ ነው ማስረጃ የጠየቅኩት። ሰጠውህ እኮ ማስረጃ ላይ የአካል ስም ነው የሚል ቆይ ይሄ የአካል ስም ነው ተብሎ መጠራት አለበት። አንቺ ነሽ ያልሽው የአካል ስሙ ነው ያልሽው እኮ አንቺ ነሽ። እኔ ነኝ ማስረጃ የጠየቅኩት። አዎ እኮ መጽሐፍ ቅዱስን ማስተማሪያውን አይቼ ጥቅሶችን አይቼ ትምህርቱን አይቼ ነው ይሄንን ያልኩት። ይሄንን ደግሞ ከየት አመጣች ስትለኝ ደግሞ ሰጠው ስትጸልዩ አባታችን ሆይ በሉ የሚለውን አንድ ጥቅስ አመጣው። ለሌላም ጥቅስ አለ ግን ይሄ በጣም ክሊር ነው። ኢየሱስ ክርስቶስ ራሱ ዲስቲንጉሽ አድርጎ አባታችን ሆይ በሉ ስትጸልዩ ብሎ ተናግሯል። አካል እንዳለ በሰማይ ያለ አብ የሚባል ያህዌ የሚለው የመለኮት ስሙ ነው። እሺ አብ የሚለው ስሙ የመለኮት ስም ነው የአካል ስም ነው? የአካል ስም ነው። እሺ ማስረጃ ስጪ ነው። አሁን ጎበዝ ለዚህ ንግግር ኢብራሂም እሺ ቆይ ፖዝ አድርግልህ ለመሆኑ ነው እንጂ ላንተ በጣም የሚመጥን አይነት ጥቅስ ላውጣልህ። በቃሽ አንድ ጊዜ አንድ ሌላ ሰው ከገባ አውራና ሌላኛው ባህሪ የምሬ ላውጣልህ ነው ጥቅስ ላውጣልህ ነው። ጌታ እየቀለድኩ ባረለ ቆይ ካዋጣሽ ቀጥይ። በቃ በሌላ ኢንጂን ቀይራለሁ ችግር የለውም። እሺ ቀጥይ። ላንተም ይመጥናል ያልሽው እስኪ ለኔ የሚመጥን ጥያቄ ማነው? ጥቅስ ስጪ። አረ ኢብራሂም ሰላም አለይኩም። ሌላ ሰው ካለ አስገቡና አውሩ። እቺ እኮ ማለት እኮ ድንጋይ ዳቦ ነው ብላ የምታወራ ሰው ናት። ወላሂ ታቅለሽ የሆነ ጋዝ ነው የምትለው። ኤኒ ካይንድ ኦፍ ፕሮግረስ ማድረግ አችልን ከዚህ ልጅ ጋር ማለት ነው። አይ ኖ ሺ ነው ባለፈም ራሱ ብላለች እኮ እኔ የምገባ እኮ ታይማቸው ዌስት ለማድረግ ነው የምገባው ብላለች። ሲጀምር ደግሞ ሰሞኑ ስትቀጥፍ ነበር። ከዛ በኋላ ለሷ ምንም አይነት ሪስፔክት ያጣውኝ ማለት ነው። አላህን ባራዎቹን አላህን መውደድ የሚችለው ኦብጀክት ነገር ካላየ በስተቀር መውደድ አይችልም ብሎ ኢብን ከሲር በተፍሲራቸው ላይ አስቀምጠውታል ብላ ስትዋሽ የነበረች ልጅ ናት። እቺ ነበር እንዳው ልጠይቃት የገባሁት የነበረው። የቱ ጋር ነው እንደዛ ብሎ የተናገረው አላውቅም። አላህ መውደድ አይችልም ኦብጀክት ካላየ በስተቀር ተፍሲር አለኝ ብላ ስታወራ ነበር ክርስቲያኖች ጋር ገብታ ማለት ነውና ዌስቲንግ ታይም ሄዴክ ነው የምትሰጣችሁ እና ራስ ምታት ነው የምትለቅባችሁና እኔ መሄድ ትችላላችሁ። ጋሚን መሰረት ከማንም በላይ ታውቃታለች እና በጣም ዊርድ የሆነች ልጅ ናትና ጀስት የፈለክ ነገር ብትልህ እንዳልከው ነው። በቃ በአጠቃላይ ፀሐይ ማለት ጨረቃ ነው፣ ጨረቃ ማለት ፀሐይ ነው የምትልህ ነው እና አይ ዶንት ኖ አፉ በይ። ኦኬ ታንክ ዩ። የሚገርም እኔ ምን መሰለህ ራስ ምታት እኔ ጋር ልትፈጥር አትችልም። እኛ የቻልነውን ያክል ለእሷ ለማስረዳት እንሞክራለን። በነገራችን ላይ እኔ ኩፍር ማለት መገለጫው ካልከኝ ይቺ ልጅ ልልህ እችላለሁ። በቃ አንድ ኩፍር የሚባለውን ነገር ማሳያ ማለት ነው። ይከብዳል ቃሉ ይከብዳል። በቃ ኩፍር ስትል እጁ እንደ ማሳያ የምትጠቀማ ሳምፕል አይነት ነገር ልትሆን ትችላለች። ግን እንደው እኔ ላውራቱላ አንዳንዴ ይፈልግ ነበረ ከሪከርደሮች ጋር በምታረገው በሪከርደሮች ምናምን ከወንድሞች ጋር የምታወራውን ስለማይ አንዳንድ ጊዜና ለማንኛውም አንድ ነገር እንደማያስኬዳት ያወቀችው ነገር ምንድነው? የኢየሱስ አምላክና አባት ብሎ ጳውሎስ የጠራው መጀመሪያ የአምላክ ሊመለክ የሚገባው አምላክ ስሙ ማን ነው ስላት ያህዌ ያለች። ኦኬ እሺ በጣም ጥሩ። ጳውሎስ የኢየሱስ አምላክና አባት ብሎ ያለው ማን ነው ስላት አብን አለች። ከዛ ያህው ከአብ ውጪ ሌላ የኢየሱስ አምላክና አባት አለው ስላት እዚህ አውድ ላይ አብን ነው አለችኝ። ኦኬ በሌላ አውድስ ስላት ያህዌን ስለሚል አብ ወልድ መንፈስ ቅዱስን ይጠቅሳል። ኦኬ እንደዛ ከሆነ ለኢየሱስ ክርስቶስ አባትና አምላክ የተባለው ያህዌ ነው ወይንስ አብ ነው አልኳት። ምክንያቱም ያህዌ የሚለው ስላሴ ስለሆነ እንደሷ አተረጓጎም ለዛ ነው አላስኬድ ሲላት መንፈራገጥ የጀመረችው ለዛ ነው። አብራሂም ሰላም አለይኩም። አብ ማለት ደግሞ የአካሉ ስም ነው አለች። አብ ማለት የግብር ስሙ አይደል እንዴ? ስለወለደ አብ የተባለው እኮ ምን አገናኘ?
አባት ማለት ነው፣ የግብር ስም ነው፣ የአካል ስም ነው ብላ ደግሞ ጭራሽ ሌላ ማስረጃ አላታለሁ። ሉቃስ 11 እኔ አባት ወይ ተብሎ በሰማያት ምን አባታችን ወይ በሰማያት ምን ነው ብላ እኔ አላስተማርም እኮ አላልኩም። የግብር ስም ለመሆን ማን ነው የአካል ስም ለመሆኑ ነው የጠየቅኩት እንጂ ስለ አባት ተብሎ ተጸለየ አልተጸለየ አይደለም የኔ ጥያቄ። ይብሮ ወይ ሰላም አለይኩም እንዴት ናችሁ? እየሰማው ነው ማሻአላ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አማን ነው እንዴት ናችሁ? መሲ ኑር ሱሱ አጠቃላይ ያዳችሁት አቡኪ ዚያድ ዲያቆንም አሉ እንደ ለካ ወዩ ዲያቆን ከባድ ናቸው። ወዩ አምላካችን ሞት አለ ዲያቆን ያሬድ ወይ አንተን ወዩ የሚል ነገር ስሰማ የምር ዲያቆን ያሬድ ነው ትዝ የሚለኝ። ወዩ እንትን ላይ ሕዝቅኤል ላይ እኮ ወዩ ይላል እግዚአብሔር ይላል እግዚአብሔር ራሱ ይላል እኮ። ከዛ ወስደው ነው ራሱ ኦርቶዶክሶቹ ወዩ አምላካችን ሞት የሚል ነገር ያመጡት ማለት ነው። እንዴት እንደሚያስቀይ ግን ወዩ አምላካችን ሞተ ወዩ የማይሞተው ሞተ ያለው ምንም ማረሰው የማይሞተው አስፈሻል። ግን መሲ የማይሞተው ሞተ ብሎ ካለ እኮ እሷ ናት እኮ እኔ የምትገርመኝ ነገር። ሰው ይላሉ ወይ ሰው በሉ ወይ አምላክ በሉ እንደምትላቸው ለሰው አንልም አምላክም አንልም ሰውም ነው አምላክም ነው እንላለን። የማይሞተው ሞተ አይሞትም ነበር ሞተ። በነገራችን ላይ አባባሉ ራሱ ትክክል አይደለም። እንትንም ጋዝም ውሃም እንደማለት እኮ ነው። አይ ጋዝ ነው ውሃ ነው ስትለው አይደለም ጋዝም አይደለም ውሃም አይደለም ህዝበ ጋዝም ውሃም ነው። እሺ የስሁር ሰዓት የሰላት ሰዓት እነሱ ጠጃቸው አረቃያቸው አጠገባቸው አስቀምጠው እናንተን ሲያዳርቁ በጣም አዝናለሁኝ። ሌላው ደግሞ እቺ ልጅ አሁን አማኝ ለመሆን አማኝ ምስኪን ናት። ያኒ በጣም ተቅበዝብዛለች። ቀስ እያለች ትሄድ ያኒ ነገሩ ገብቷታል። በዚህ ሰዓት የሥላሴ ዶክትሪን በነገራችን ላይ በዚህ ጋር በታሪክ ማወቅ ያለባችሁ ነገር ምንድነው? ነጋ እንደኛ ጋር መብራት አጠፋፉሳ ምን አለ መሰላችሁ በክርስትና ታሪክ 9:25 ነው። ለማንኛውም እኔ እንትን ስሁር እየተሳርኩ ነው አልሐምዱሊላህ ጨርሻለሁኝና በክርስትና ታሪክ ክርስትና ከፍልስጤም ያኒ ኖርማሊ የኢየሱስ ስብከት ከፍልስጤም ምድር ብሎ በግሪክ ብሎ በቱርክ ብሎ ወደ አውሮፓ እየተስፋፋ ሲመጣ እዛ አካባቢ ያጠፋቸው እምነቶች ነበሩ። አሁን እዚህ ሰዓት የለም። በዚህ ሰዓት እነዚህ ሃይማኖቶች የሉ። ምክንያቱም በክርስትና ውስጥ ተደብቀዋል ማለት ነው። ስለዚህ ከጊዜ ብዛት ማህበረሰቡ እየሰለጠነ ሲመጣ ማህበረሰቡ እያነበበ ሲመጣ ምንድነው ስላሴ ምንም ዋጋ የለውም። ያኒ ዋጋ የሌለው ዶክትሪን ሆነ በዚህ ሰዓት ያኒ ልታነሳው ልትጠረው ማትችለው ሆኗል። ምክንያቱም በዚህ ሰዓት ማንም ሰው ማንበብ ይችላል። ያኒ ኦርቶዶክስና ፕሮቴስታንት የሚለው ምክንያት በምን መጣ የሚል ጥያቄ የሚጠይቅ ሰው በጣም ነው እንትን የሚለው። እኛ ደግሞ ያንን ቀላል እናደርግላቸዋለን። ኦኬ እና ተዋት፣ ቦታ ማትስጧት፣ ትግባ ትዳረቅ። ያኒ በገባሽ ቁጥር ማለት ነው የሆነ ሴል ገላ ነው የምትወጣው። የሆነ ውስጧ ተጨንቆ ነው የምትወጣው። ምንም አትጠቀምም። ያኒ ለመዳረቅ ካልሆነ በስተቀር ማለት ነው። አስባችሁታል? ለመዳረቅ ኢየሱስ ፈጣሪ ነው የምትለው በፈጣጣው ኢየሱስ ፈጣሪ ነው። ያኒ ከኦርቶዶክስ የወረሰችው ማለት ነው። ኦርቶዶክስ ቤተክርስቲያን ዶግማዋና ቀኖናዋ የኦርቶዶክስ ዶግማ ወንጌል ላይ የለም፣ ፈጽሞ ወንጌል ላይ የለም። ስለዚህ ንጽጽር የሚደረግበት ቤት በገባች ቁጥር ተስፋ እየቆረጠች የሆነ ሲኤል እየገደለች የሆነ ነገር እየሆነች ነው የምትወጣው።
ተዋት ግባና ታለቃቀስ። ደግሞ ስሟን አመስታችሁ አታውሩ። ያኒ በእንግሊዘኛ እንደው አንድ ቀን አለ ሀገር አላታል። አሁን ላይ ባለው ትንሽ የራሷ ጉዳይ ባይገራለት ስንት እንዲገራለት የምንፈልገው ሰው አለ። እሷንማ ተዋት እንደዚህ ትዳረቅ እንጂ ያኒ ቶሎ ባትሰልም ጥሩ ነው። ያኒ ትይ እስኪ ሰው እንደዚህ ለካ እንደዚህ ነበር፣ ለካ ስላሴ እንደዚህ ነበር፣ ለካ ማርያም እንደዚህ ነበረች የሚል ሰው ባየሽ ቁጥር በቃ ሞዴሬተሮች ባለጌ ኮመንት እያያችሁ ካልሆነ ሞዴሬተራችሁን አንሱ። ተዋቸው ይሳደቡ፣ ተሳደብ። በነገር ላይ የኮሜንት ሞዴሬተሮች እንደዚህ አይነት ስድብና እንደዚህ አይነት ኮሜንት ማለት ነው ኦርቶዶክስን መቼም አያድናትም። ያኒ በነገራችን ላይ ያኒ ያላችሁ ሳቲስፋክሽን በመሳደብ ነው። ያኒ ምንም መልስ የለንም፣ አቅም የለንም። አቅማችን መሳደብ ነው ብለው ወስነው ነው የመጡት። በቃ ገብተናል። የእናንተ የመጨረሻ ሳቲስፋክሽናችሁ ምንድነው? ስድብ ነው ማለት ነው። ኦኬ በቃ አለቀ። በነገራችን ላይ በስድብ ራሱ ባቆሙልን ለወደፊት ጭፍጨፋ ባይነሱ ብላችሁ ነው። እንደ ሂንዱዎቹ በእስልምና ሃይማኖት አስተምሮ መበለጣቸው በቃ ሙስሊሙን ዓለም ሊያናድድ የሚችል ነገር ነው የሚያደርጉት ህንዶቹ። ያኒ ከሂንዱይዝም አይወጡም። ያንኑ የላማ አምልኳቸውን ይዘዋል። ነገር ግን እስልምና ሃይማኖት ባለው አስተምሮ ባለው ስርዓት ባለው ዶግማና ዶክትሪን በጣም ነው የሚበሳጩበት በጣም እና በቃ ሙስሊምን ካላሰቃዩ ሳቲስፋክሽን ያገኙ። በነገራችን ላይ ሙስሊምንም አሰቃይተው ያኒ ከውስጣቸው አይወጣም። ስለዚህ ወደፊት ያለው ህዝበ ክርስቲያኑ እንደዚህ ነው የሚሆንብን ነው። በነገራችን ላይ ከደጃል ጋር ነው እየኖርን ያለ ነው። ኢብሮ መናገር ፈልገህ ነው አፈ ላይ የቆምኩብህ፣ ተናገሩና ልዝጋው። መርሐባ አብራሂማም መናገር የሚፈልገው ነገር አለ መሰለኝ። አንድ የጻፈ ነበር። የሚገርምሽ አንዳንድ ጊዜ ሄድሽ እንዴ ብሉይ ኪዳንን ፈተሽ ማድረግ ይመቸኛል። በነገራችን ላይ ምን ባገኝ ጥሩ ነው። እዝራ ሱቱኤል የመጨረሻው ምዕራፍ 13 ይህንን ማነሳውን ፖይንት ከምን ጋር እንደማገናኘው አሳያችኋለሁ። እነሱ ከሚናገሩት ጥቅስ አንጻር ማለት ነው፣ ወይም እነሱ ከሚያነሱት ሀሳብ አንጻር እዝራ ሱቱኤል ምዕራፍ 13 ቁጥር 1 ጀምሬ የተወሰነች ላንብብላችሁ። እንዲህ ይላል። በሶስተኛውም ቀን በዛፍ ስር ተቀምጬ ሳለሁ ከዛች ዛፍ ፊት ለፊት ቃል መጣ፣ እዝራ ብሎ ጠራኝ። እኔም እነሆኝ ጌታ ሆይ አልሁ። ተነስቼም ቆምኩ። እሱም እንዲህ አለኝ፣ ለሙሴ ፈጽሜ ታየሁት፣ ወገኖቼም ለግብፅ በተገዙ ጊዜ ጲላጦስ በሚባል እንጨት ስር ተናገርሁት። ጳጦስ በሚባል እንጨት ስር ተናገርሁት። የላኩትም ወገኖቼን ከግብፅ አወጣኋቸው፣ ሙሴንም ወደ ደብረ ሲና ወሰድሁት፣ ብዙ ቀንም በእኔ ዘንድ አኖርሁት እያለ ይቀጥላል። እዚህ ጋር በሶስተኛውን ቀን በዛፍ ስር ተቀምጬ ሳለሁ ከዚያ ዛፍ ፊት ለፊት ቃል መጣ፣ እዝራ ብሎ ጠራኝ። እኔም እነሆኝ ጌታ ሆይ አልሁ፣ ተነስቼም ቆምኩ ብሏል። ይህንን ሲናገር እዝራ አጠገቡ የሰማ ሰው ያየ ሰው አለ ብዬ ኦርቶዶክሶችን ልጠይቃችሁ ነው። ጥያቄ ልጠይቃችሁ። አይ ማስረጃ የግድ ሰው መኖር የለበትም ካላችሁ ታዲያ ለምንድን ነው በሂራ ዋሻ ለነቢዩ ሰለላሁ ዐለይሂ ወሰለም በጅብሪል አማካኝነት ሲገለጥላቸው ያ ባይን ያየ ምስክር እያላችሁ ጥያቄ የምትጠይቁት? እናንተ ይሄንን መጽሐፋችሁን አንብባችሁታል ወይ? ኦኬ ግልጽ ነው። እችኛዋን ጥቅስ እንዴት ይዟት ነው? ሁለተኛ ነገር ደግሞ እዚሁ ጥቅስ ላይ ምን ባገኝ ጥሩ ነው? ቁጥር 21 ላይ ኦሪት ተቃጥላለችና
የሰራውን ትሰራውም ዘንድ ያለህን የሚያውቀው የለምና ይላል። ኦሪት ተቃጥሏል እያለን ወገን ይኸው ጥቅሱ ልለጥፍላችሁ። ዕዝራ ሱቱኤል ምዕራፍ 13 ይህን መሲህ ብትመጣ ጥሩ ነበር። ኦኬ ዕዝራ ሱቱኤል 13:21 ይኸው ጠፍታለችና እሱ እንትን ላይ ነው ኩፋሌ ላይ አለ። ኦሪት ተቃጥላለችና የሰራውን ትሰራውም ዘንድ ያለህን የሚያውቀው የለምና እያለ ነው። ዕዝራ ሱቱኤል ምዕራፍ 13 ቁጥር 21 ላይ ብቻን ጥቅስ ያለው ይብሮይ የምትለው ነገር አለ። አይ ሲዛል የሚለውን የሆነ ሰው ቢያጠፋው ምንት ያደርገው አሪፍ ነው። ይፈደበ ስለሆነ ሲዝላ እኔኩም አንዳንድ ጊዜ ሞዴሬተሮች አላችሁ መሲ መጥረጊያ ስጭኝ እስኪ መጥረጊያ ያለን ግን ሞዴሬተር የለም ኢብራሂም ስጭኝ እስኪ ሱሁር እየሰራራ ስለሆነ ለዛ ነው ቀይብሮ የጣፍኩት ነው ታዋለ አይደል ጣፍኩት ነው ታዋለ አይደል ውስጥ ጠፍታለችና የሚለው ነው ወይስ አረ ኖርማል ሜሴጅ እሺ ምን አልከኝ? ቪዲዮ ነው ይብሮ የምትለው ሀሳብ ካለህ እንትን አድርግ። ለማንኛውም አብራሂማም በ3 አይነት ቋንቋ ቪዲዮ እየሰራ እየፖስተ ነው። በትግርኛ፣ በአማርኛ እና አንደኛው ቋንቋ ምንድን ነው ቪዲዮ እየሰራ ነው እና አንደኛ አረብኛ ለጊዜው ማለት እያየን እንጨምራለን እያለ ቪዲዮ እየሰራ ነው። እንጨምራለን። ቆይ እስኪ ፎሎ ላድርግህና ሪፖስት እንዳደርግልህ። አዎ ኢንሻአላህ አረበኛ በተለይ በ3 አካውንት ነው የምለቀው ያለው። ፎሎ መልስ። እሺ ግዴታ ነው ወይ ምስኪን ነው። ስለዚህ አንዴ ልውጣና በአረበኛውም ልግባና በዛ ፎሎ ደረግ ደስ ይለኛል ከዚህኛው ይልቅ። ኢብሮዬ አሁን መሲም ልትወጣም ስለሆነ ኦኬ ነው እንዴ? እሺ ልውጣ እያለች ነው። ሀሳብ ካላችሁ ብላ ነው። ለማንኛውም እዚህ ያላችሁ ሁላችሁ ዱዓ አርጉልኝ፣ ፎሎ መልስልኝና የአረበኛውን በውስጥ ሼር አድርግልኝ። ጎበዝ መሲ፣ ሰዓት ካለሽ 1 እና 2 ደቂቃ አወራሻለሁ በደውዬ። አለሽ አይደል? አለ እንግዲህ በሉ ሁላችሁም ሰላም አለይኩም ወራህመቱላሂ ወበረካቱ። መሲ በቃ ገለቶማ ያላ ፍራንኪ አለሽ? ፍራንኪ አለኝ። ፍራንኪ ወራች እንዴ ደግሞ አታውቂም እንዴ? ኦሪጂናል ስሟ እኮ ነው። ወይ ፍራንኪ አንቺ ኦሪጂናል ታውቃለች እኮ ታውቃለች፣ ያውቃል። ጎትችው ፍራንኪ ነው ፍራንክ ብር ፋይናንስ ብያትም ነበር። የሆነ ሰዓት ፋይናንስ ብያት ነበር። ከፍሉስ ጋር
ፋይናንስ ስሜ ነው። 3 ስም አለኝ ደግሞ ስላሴ እንዳታረጉ። ገንዘቤ ብለዋት እኮ ነው። ገንዘቤ ምናምን አይደለም። ገዛ ፋይናንስ አልኳት። ትንሽ የተወሰነ ጊዜ ፋይናንስ አልኳት እና እዛ ፍራንክ አልኳት። ወይ ታው ትክክለኛው ስሜ እኮ ፋይናንስ ነው። አንተ ነህ ገንዘቤ ብለህ የቀየርከው። አዎ ልክ ነሽ። ፍራንክ ያልኩሽ ከዛ በሰላም ፋይናንስ ገንዘብ ያለችሁት ፍራንክ ዋናው ነገር እሱ ነው። በነገራችን ላይ ዋናው ነገር ፋይናንስ ነው አይደል? ፍራንክ ዋናው ነገር ፍራንክ ነው። ትክክል። በቃ እሱ ነው። አውሱ ካለ አብራሂም የአረብኛው መጥቷል። በዚህ የአብራሂማ ነው። ዋናው ነገር ፍራንክ ነው ልጆችዬ። እና የለውም 200 ምናምን ሰው ቀን ያለው ይሄኛው እንደዛኛው አይደለም። ይሄኛው የቆየ ነው እና ኢንሻአላህ ሁሉ ታረጉ ተጀማ አሁን እንበረታታለን ኢንሻአላህ። እሺ ደህና ደሩ ኢብራሂም ማናችሁ? ደህና ደሩ ሎጣ መርሐባ عندي عربية يورو دورو يا أخونا الآدم هذا الأكونت بتاعي لي عندك يعني إذا تريد يعني الأديان المقارنة تابعني إن شاء الله في الفيديوهات ወገኖች እኮ ገብተዋል መሰል ኢብራሂም እንጠይቃቸው። ገብታለች መሰለኝ። ህይወት ሰላም ነው? ያው እየወጣሽ መጣን። ማን ነው እየወጣን መጣሽ? እንዴት ነሽ ህይወት? ሰላም ነው ህይወት? ሄዊ ቅልፍ ልቧ ገብታ ይሆን እንዴ? ህይወት አለሽ? በቃ ትውጣ። በቃ ኦልሬዲ አይ የላጤ ነገር አሁን እኮ በቃ አሁን ኢብሮ ሱሪ ዘና እስኪ ጋይስ መሲ በቃ ውጪ በሉ ደህና ደሩ ጋይሶች። ግን ይሄን ያህል ሰዓት መቆየቴ ሰላም እኮ አላልኳትም ከገባው ጀምሮ ወላሂ ዘጋችሁ። እኔ ምን አንቺ ቆይ እዚህ ነው አረበኛው ይሄው እንደዚህ የቀጠነ ውድ የቱ ነው አዳም የሚለው? አብራሂማ ኖ አብራሂማ ይሄው ገብቻለሁ። ከላይ ሁለተኛ አካውንት ነው የአረበኛው አካውንት ነው። ኦኬ ይሄው ፎሎ አድርጌያለሁኝ። ያ ጀማዓ በነገራችን ላይ ዳታ ነው ያልቃል። በሉ ደህና ደሩ። እሺ መሲ ግን የአመት እንዲዘጋልሽ ማድረግ አይቻልም? ይሄ ኢንተርኔቱ የአመት ስንት ብር እንደሆነ አላውቅም። ውድ ነው እባክህ። የአመት እንዴት ነው የምገዛው? አረ ደህና ደሩት። እኛ እንገዛለን። አላስገባሽ ፈሪ ያ ብንት ያ ፈቲያ ውዴ፣ በሌላ ጊዜ ትመጫለሽ ወይ? ስላስገባት ሀሳቧን ልቀበላት እስኪ ቢያንስ እንኳን። የደረሰች ሄደች ወጣች። ሄደች መሰለኝ ለሐል እየለከች ሳላስገባት። በቃ ደህና ደሩ። እሺ ውዴ ፈቲ